Hello everyone, እንዴት ናችሁ? ሰላም ናችሁ ወይ? Welcome to my channel. This is Michaela American, the Black and then the Blue YouTube channel and then the Netherlands and Holland YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ ማለት ነው። መቼስ እኔ ሳብድ እያበድኩኝ ማለት ነው። ራሴን ቁጭ ብዬ አላይም ማለት ነው። ኔዘርላንድ ያው ቁጭ ብላ ያየችኝ ነው እየተመለከተችኝ ነው ባይ ዘ ወይ ማለት ነው። እየተመለከተችኝ ብቻ ሳይሆን እየገሰገሰችም ነው ባይ ዘ ወይ ልታሳብደኝ ባይ ዘ ወይ ማለት ነው። እየገሰገሰችኝ ነው ባይ ዘ ወይ ማለት ነው። ስለዚህ እኔ ራሴ ላይ አልፈርድም ውዶች፣ ነገራችሁ የምፈልገው ነገር ማለት ነው። ራሴ ላይ በጭራሽ አልፈርድም። then so I want to say to you guys እነሱ ማለት ነው ውዶች Jesus Christ አንተር ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው አንደን ማለት ነው እንደምታውቁት ነው ሁሉንም ነገር ተናግሬያለሁ። በቃ ላይክ ምንም ያስቀረውትን ነገር የለም። የቀረውን በቲክቶክ ጨምርበታለሁ ባደይ ማለት ነው። በጣም እየተሰቃየሁ ነው ባደይ ማለት ነው። በቃ እንደነገርኳችሁ በጣም ከባድ ሁኔታ ውስጥ ነኝ። ብጸልይም ብሰግድም ምንም ባደርግም ብጾምም ምን ባደርግም ምንም ለጣጣውበት ባደይ ማለት ነው። ያ ምክንያቱ ትልቁ ኃጢአት የሆነብኝ ባደይ ማለት ነው በኔዘርላንድ የሚገባ ነው ባደይ ማለት ነው። አይሰርቱ ጋር ነው የምላችሁ። ምክንያቱም ኤቭሪቲንግ እኔ ራሴ ሰርቻለሁ ባደይ ማለት ነው። እንደን ሰው ነገርኳቸውም ብዙ ሰው አንድ ቦታ ላይ አይደለም ኢቨንም የነገርኩት ራሴ ሄጄ ካርዴን ማስረከብ ቤት ትራፕል ላይን ተጽፏል። ለምን መጣች እች ልጅ ከዚህ ወደዚህ ምንም ሳትሆን መጣ ማለት ነው። ወረቀቴን መቀየር እፈልጋለሁ አሜሪካዊ ኤርትራዊ አይደለሁም እያለች ነው ምናምን ተብሎ ወደዚህ ሪፖርት ተደረገ ማለት ነው። ሪፖርት ሲደረግ ደግሞ እኛ በፍጹም ልንቀይርላት አንቀይርላትም። ምክንያቱ መጀመሪያ ወረቀቶችን ማምጣት አለባት። አሜሪካዊ ሆኗል መጀመሪያ ማረጋገጥ አለብን። ከዛ ካልሆነ በስተቀር እኛ ምንም ልንዳላት አንችልም ማለት ነው። እንትን ሰው አረብ ነበር እንደዛ ያለ ባደው ማለት ነው። ከዛ አረቦቹ በጣም በቃ በድንጋይ በእንደዚህ ምናምን እየተመለከቱ የነበረ ወደዛ ሲሄድ ባደው ማለት ነው። እዛ ያለው ልጁን ምናምን ነገር መስሏቸው ነው ባደው ማለት ነው። ልጁን ማለት ነው እዛ የነበረ ማለት ነው። አሁን አለ የለም አላውቅም። ባደው ቢኖርም ባይኖርም አይደው ከራባሁም እንደርሶ እሱ ማለት ነው ውዶች ያው እንደ ነገርኳችሁ እኔ ብዙ ነው የታገልኩት ኢቭንም ለሱ እሱን ወልጄ ማለት ነው። ግን ምን አለ መሰላችሁ እሱ ማለት ነው አሁን ታይም ላይ ማለት ነው ኤቭሪቲንግ የሚደረገውን ነገር ማለት ነው ያው በሱ ሆኖ ስለተገኘ ማለት ነው ምንም አስፈላጊ ሆኖ አልታየኝም ሰውየው ባደው ወይ ምክንያቱም የሁሉ ኃጢአት መንስኤም መጀመሪያ ሰረት እሱ ስለሆነ ምንም አይነት ተገቢ አይደለም ከእንደዛ አይነት ሰው ጋር ያ ተገቢ አይደለም ማለት ነው እንጂ እኔ ለአረቦች ብዬ አይደለም የተውኩት። ኢቭንም እሱ ማለት ነው እንደዛ ያደረጉት ራሱ ነው የረዳቸው ባደው ወይ ማለት ነው። እኔ ለሀበሻ ብዬ አይደለም ለአረብ ብዬ አይደለም ኢቭን ለቤተሰቦች ብዬ አይደለም እሱ ነው የምጠላው ባደው ማለት ነው። እሱ በሰራው ነገር ነው የምጠላው ባደው ማለት ነው። በተግባሩ በስነ ምግባሩ በጣም ነው የሚለው ባዲ እሱ ይፈልገኛል አይፈልገኝም አላውቅም። ባዲ እኔ ስለኛ ነው ምስኪን ነበርኩኝ እንግዳ ነበርኩኝ። እንግዳ ደግሞ ምንም ነገር አያውቅም። ኤኒወን ታውቁታላችሁ እንግዳ ሰው እንዴት እንደሚ በቃ ኮንፊዝ እንደሚሆንና ምን አይነት ሰዎች ናቸው ብለው ምናምን በጣም ነው የሚጨነቀው ባዲ ወይ ማለት ነው። እንደዚህ ሰው እንግዳ ነበርኩኝ ገና እንግዳ እያለሁ ደግሞ ከባድ ነበረ ባዲ ማለት ነው። ሰውየው ባዲ ትልቅ ሰውዬ ስለሆነ ከፈለገ ራሱ ያናገረኝ የሚለው ሀሳብ ነበረኝ። ምክንያቱም እዚህ መተን እኛ ምን ይመስለናል ማለት ነው ወንዶቻቸውን ለማጨናነቅ ወይም ደግሞ ወንዶቻቸውን ለማሳደድ እንደመጣን አድርጎ ስለሚያስቡ ማለት ነው። እኛ ይህን ያህል ወንዶችን ማሳደድ በጣም ከባድ ነው። እቺ ሀገር ብትሆን ኖሮ ዳስዋይ ማለት ነው እቺ ሀገር አይደለችም። እኛ ከልክ በላይ ስናሳድዳቸው ማለት ነው ወይ ወረቀታችን ላይ ወይ የሆነ ነገር ላይ ችግር ይፈጠርብናል የሚልም ስላትም ይኖራል። ምክንያቱም ከባድ ነው
እንትን ሰው ማለት ነው። እናንተ ወደዚህ ሀገር ስትመጡ ለምን ዓላማ ነው የመጣችሁ ተብላችሁም በጣም በተደጋጋሚ ትጠይቃላችሁ። እኔንም በጣም በተደጋጋሚ ነው የተጠየቁት ባደወይ ማለት ነው። እዚህ ሀገር ሲመጣ ያው ስራ እንዳለ ወረቀት ቶሎ እንደሚሰጥ እና አሪፍ ሀገር እንደሆነች ምናምን ግን የሰማሁት ባደወይ ማለት ነው። ስለ ሰዎቹ ጠባይ ግን እኔ በፍጹም አላጣራውም። እኔ ስለ ሰዎቹ ጠባይ እንዳጋጣሚ ሆኖ እየተነገረኝ ስዊዘርላንድ ነበረ። እሱንም ነገርኳቸው። እዛንም ለምን እንደሄድኩኝና ለምን መሄድም እንዳሰብኩኝ አውሮፓ ውስጥ ለምንም ስዊዘርላንድ እንደመረጥኳትም ነገርኳቸው ባደወይ ማለት ነው። ሌላ ሰው በብዙ አይነት ነገር ይመርጣል። እኔ ግን የመረጥኩበትን መንገድም ነገርኳቸው ባደወይ እንደሰማችሁት ነው ባደወይ ማለት ነው። እንደን ሰው ማለት ነው ወደ ቻይና የምፈልገው ነገር ማለት ነው። ኢቭንም እኔ ሆላንድ ለመምጣት አላሰብኩም ነበረ። ገና እኔ ኢታሊ ነው ገና ከአውሮፓ ውስጥ ከገባው በኋላ ነው ወደ ሆላንድ ለመምጣት ያቀድኩት ማለት ነው። እንደን ጀርመንም ለምን ጀርመን በጣም እንዲቀመጥ ጠይቆኝ ነበረ። ግን ደግሞ ጀርመን ብዙ ጊዜ ላልቀመጥባት ስለምችል እኔ ኢቭንም የምቀመጥ ከሆነ ተረጋግቼ የምቀመጥባትን ሀገር ስለምፈልግ ምናልባት ለብዙ ጊዜ ልቀመጥ እችላለሁ ሆላንድ ውስጥ ለሚለው ሀሳብ ነበረ። ምክንያቱ ሰርቼ ማለት ነው በራሴ ማንም ምንም የኔ ህይወት ውስጥ ጣልቃ ሳይገባ ከዚህ ጋር ትሄጂ፣ ከዚህ ጋር ትቆሚ፣ ከዚህ ጋር ሂጂ፣ በዚያ ትውጪ ምናምን የሌለበትን መንገድ ነው የፈለጉት ባለው እዚህ ሲመጣ ማለት ነው። ኤቭሪቲንግ ግን በዛ መንገድ ነው የሚሄዱት በሚያገባቸው። እኔ በጣም ከሆላንድ በጣም የሚያስጠላኝ ነገር ምንድነው? ታማችሁ እየተሰቃያችሁ የሆነ ነገር እርዳታ ብትጠይቁ ምንም እርዳታ አታገኙም ባለኝ እኔ አላገኘውም ባለኝ። በማያገባቸው ነገር ግን በቃ ጣልቃ ይገባሉ ማለት ነው። አሁን ከእንትን ጋር ሄደች ከእንትና ጋር ሄደች ምን አደረገች ምን አደረገች የማያገባቸውና የማይመለከታቸው ነገር ውስጥ ብቻ ነው የሚገቡት ባደወይ ማለት ነው። ሰው ራሱ ለራሱ መከላከል ይችላል። what they do for me ምን አደረጉልኝ እስካሁን እኔን ለመከላከል የሰሩትን አንዳት ነገር ስትነገሩኝ ምንም ነገር እንኳን አላደረጉልኝ ባደወይ ማለት ነው። እንደርሶ የሆነ ነገር እኔ ራሴ መተው ሲፈልግ ባደወይ እነሱ ራሳቸው ይጨመራሉ ባደወይ ማለት ነው። ለምንድን ነው እንደዛ የሚያደርጉት? ለማስመሰል ባደወይ ኤቭሪቲንግ እኛ ነው የምንከላከልላትና እኛ ነው መንገድ የምናስይዛት ቀኝ መንገድ የምናስይዛት ለማለት ለማስመሰል ነው ባደወይ ማለት ነው። እንደዛ ያለበት ማለት ነው። አንተ ሰው እኔ ማስመሰል ስላችሁ በጣም በብዙ አይነት መንገድ ነው የሚያስመስሉት እዚህ ሀገር ማለት ነው። ሰው ሲበጣም ከነሱ መብለጥ የለባቸውም። እነሱ ያደረጉትን ሌላ ሰው ሊያደርጋቸው ይገባል። እነሱ ያሰቃዩዋቸውን የነሱ ክፍተት ሌላ ሰውም እንደዛ ሊያደርጋቸው ይገባል ማለት ነው። ሰው በጣም ትዕቢተኛና በጣም በቃ ጀስት ዳውን የሆነ አስተሳሰብ ያላቸው ናቸው ባደወይ እኔ ላይ ማለት ነው። that's why and then so now completely በቃ ፌድ ነው ባደወይ እኔ ላይ ባደወይ ማለት ነው። ሀገር የሆነችው ማለት ነው። እንደርሶ አሁን ማለት ነው እኔ ወደ ፈለኩት ሀገር ይሄድ መብት አለኝ ባደወይ እዚህ ያበርኩ ነው ካልኳቸው በኋላ ማለት ነው በር ከፍቶ ሊያስወጡኝ ይገባል። ምክንያቱ እኔ አሁን በሰሩት ነገሮች ማለት ነው እኔን እዚህ አፍኖ ሊገድሉኝ ነው ባደወይ ማለት ነው። እንደን ሰው ማለት ነው ዱቼ እኔ ባደወይ የምትናገረውን ነገር ሂጂ ያለችኝ ነበረ። ሂጂ ያለችኝ ምክንያቱም እነሱንም የሚሏትን ነገር ነበረ የምትነግረኝ ባደወይ ማለት ነው። ከነሱ ባደወይ ኤቭሪ ታይም ባደወይ ለምንድን ነው ያልተናገርሽው? ወደ እኮ ሂጂ ምናምን አንድ ታይም ካርድ ተሰረቀብኝ ገንዘብ ካርድ ተሰረቀብኝና ከዛ ለምንድን ነው እኮ የማትናገሪው ለምንድን ነው አለች ባደወይ እኔ አጠገብ የነበረችው ሀበሻ እንትን ከዛ ምን ብትለኝ ጥሩ ማለት ነው። እኔ ምክንያቱ ብዬ ወደ እንትን ያልሄድኩት እነሱ ራሳቸው ስለሚያግዟቸው ነው። ገባቸው ከጀርባ ሆኖ እንደሚያግዟቸው ስለማውቅ እኔ ብዙ አልተጫጫኝም ባደወይ ማለት ነው። እንደን ሰው ከዛ ማለት ነው ወዶች ከዛ ማለት ነው ከዛ ማለት ነው ወዶች ከዛ ማለት ነው ወዶች ያለ ነገራችን የምፈልገው ነገር ማለት ነው እንደን እሷ አልገባትም። ስለዚህ አስፈላጊም ስላልነበረ እኔ ለሷም አልተናገርኩም እና ሀበሻ ኢቭንም አረብም ሁሉ ፈረንጅ ደስ ማድረጋቸው ነው የምታስቡት። ስለዚህ እንደዛ ስለሆነ ከእናንተ ጋር ብዙ ነገር መናገር ይደብረኝ ነበር እና ዝም ብዬ
መውጣት ዝም ብዬ በራሴ መንገድ መሄድ ነበር የፈለኩኝ ባይደወይ ማለት ነው። ግን ምንም ነገር ሊሆንልኝ አልቻለም። ምክንያቱም ሰዎቹ በሰጠኋቸው ቻንስና አክብሮትና የሆነ ማሸፋፈል እኔን ይጠቀሙብኛል፣ እኔን ያስፈራሩኛል፣ እኔን እንደሞኝና እንደ ቆፎ እያሰቡ ማለት ነው መልሰው እኔን ይጠቀሙብኛል፣ እኔ በማደርገው ነገር ማለት ነው። እንደርሶ ለዛ ነው እኔ መናገር የፈለኩት። ግዴታ መናገር አለብኝ፣ ይፈሩም አይፈሩም። ምክንያቱ ያላቸውን ጥፋት ማለት ነው ግዴታ መናገር አለብኝ። ጀስት ዋይ ልነግራቸው አልችልም ማለት ትንሽ ነገር እንኳን እኔ እዚህ ዜሮ ሆላንድ ስል ማለት ነው በቃ ላይ ኢቭንም ምን ያህል ጤና እንዳለኝ ልነግራቸው አልችልም ማለት ነው። እኔ ሆላንድን እንደዚህ ሳገታት እንደነገርኳችሁ ባደወይ እኔ የእነሱን ስም አልጠራም እንጂ ባደወይ ማለት ነው እነሱ በዚህ ያስመስላሉ፣ በዚህ ግን ቤቴን ያፈርሳሉ ባዶይ ማለት ነው። እንደር ሰው ማለት ነው። እኔ ከነሱ ጋርም ታግዬ ነው ባዶይ ጤናዬንም ሀገሬንም ቤተሰቦቼንም ኤቭሪቲንግ እንደዚህ ሆኜ ያቆምኳቸው ባዶይ ማለት ነው። በታች ሆኜ ማለት ነው። እንደር ሰው ማለት ነው ውዶቼ፣ አንድ ሆኜ ማለት ነው። አንድ ነው የሚባለው ማለት ነው። እንደዛ ይሁንኩላቸው ባዶይ ማለት ነው። እነሱ ስንት ጥቃት እየጠቁ ባዶይ ማለት ነው። እንደዚህ እኔ ኤቭሪቲንግ ሳስተካከል ደስ የሚቻል አይደለም። እኔ ፍርስርስ ስል ማየት ነው የሚወዱት ማለት ነው። በአንዴ በቃ አለ ስለተያያዙ ማለት ነው። እንደን ሰው ልክ ላይክ ሶ ስትሮንግ ማለት ነው። እንደን ሰው ምንድነው የሚመስላቸው? ወኔ በቃ ከትንዲ ነው ምናምን ግሬት የተሰራው ነው የሚመስላቸው ማለት ነው። እንደዛ ሲሆን ማለት ነው በውስጥ የሚቃጠለውን የሚሰቃየውን ነገር ምንም ነገር አያስቡትም። እንደ ነው የሚከረባው እንደን ሰው ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እንደዛ ነበረ ባደው ማለት ነው። እንትን ሶ they are completely በቃ ሙሉ በሙሉ እያስመሰሉ ነው እኔ ላይ ማለት ነው። እንትን ሰዎቹ በቃ ምንም መንቀሳቀሻ አይለኝም እዛ ሀገር ባደው ከኤስ ከዘድ ማለት ነው እኔ ላይ ፌድ ሆናለች ባደው ማለት ነው። እንትን ሶ ባደው እርዳታ ስጠይቋቸው ለነርሱ አመቺ ነው። ምክንያት አግኝተዋል። ጊዜያቸውን የሚገፉበትን መንገድ አግኝተዋል። ብዙ ነገር የሚያገኙበትን መንገድ ስላገኙ ባደወይ ማለት ነው ብዙ ነገር ገና መልሶ እናንተ ላይ ይሰራሉ ማለት ነው። እነዚህ አይነት ሰዎች ማለት ነው እንደሱ ማለት ነው። ወደች ነገራችን የምፈልገው ነገር ምንድነው መሰላችሁ? ስለዚህ ያው እንደዛ በመሆኑ በጣም የሚያስጠላና ክፉ ጊዜያትን ያሳለፍኩት ባደወይ ማለት ነው። እንደርሶ እኔ ላይ ምንም መናገርም ማስፈራራትም ምንም ነገር ማድረግም አይገባትም ነገር ነበረ ማለት ነው። እኔ ጋር ማሽቀላበጡን መቆላመጡን ማክበሩን ትተን ባደወይ ማለት ነው የሚገባትን አድርጋ በህግ ያለውን ነገር በህግ አድርጋ ማለት ነው እኔን በጠባይ ነበር ልትይዘኝ የሚገባው። ልክ እኔን በጠባይ እንዳስቆጥባት ባደወይ ማለት ነው እንጂ እኔ ላይ መንጠባረር መንፈጣጠፍ መንፈጥፈጥ ምናምን ነገር አስፈልጋትም ነበረ ባይደወይ አንተን ሰው ማለት ነው። ልጅ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ እያሳለፍኩኝ ያለሁት ነገር በጣም ከባድ ነው ባይደወይ ኤቭሪ ታይም ባይደወይ ማለት ነው። ወደ ዘላንድ ነው እኔ ላይ የሚያደርጉትን ነገር ማለት ነው ተገቢ አይደለም የሚሏትን ሰዎች በሙሉ ምን ታደርጋለች? ልክ እኔን የሆነ ነገር እንደሚያደርጉ አድርጋ ማለት ነው የሚያስበው አድርጋ ማለት ነው ትዘጋቸዋለች ባይደወይ ማለት ነው። እንደልሶ ኤቭሪቲንግ ማለት ነው እነሱ ኔጌቲቭ እንደሆኑ እነዚህ ኔዘርላንድ ደግሞ ፖዚቲቭ እንደሆኑ ያስመስላሉ ማለት ነው። ልጆች ልነግራቸው የምፈልገው ነገር ማለት ነው እንደልሶ እጇን አጣጥፋ እንድትቀርልኝ ነው የምፈልገው ባድወይች ሀገር ማለት ነው። እያደረገችውን አደረጋ ማለት ነው። ጥፋቷን አምና ማለት ነው ተቀብላ ነው ባድወይ መቅረት ያለባት እንጂ እኔን እየተከተለች እኔን ማሰቃየት ተገቢ አይደለም። እኔ አንድ ሰው ነኝና አይነው ደም ኢቭን እዚህ አይደለም ስራ ላይ የሚያደርጉት ነገር አውቃለሁ። ካሁንም ቀጥሎ ሊያደርጉ የሚችሉትን ነገርም ኢቭን አውቃለሁ ይባላል ማለት ነው። ሰው አይ አም ሬዲ አንዴ ከነቃውን በጥራሽ እኔ ከእንቅልፍ ላይ ተመልሼ አልተኛም ባደወይ ማለት ነው። የኔ ሪል ጠባይ ማለት ነው። እንዴ ሰው ማለት ነው ልጅ የነገራችሁ የምፈልገው ነገር ምንድነው? ስለዚህ እቺ ሀገር ላይ በጣም ብዙ ነገር ተከልክሏል። እኔ ምንም ነገር እንዳላገኝ
እኔ ምንም ነገር እንዳልሰራ ኢቨንም መስራትም የለብኝም፣ ገንዘብን በትክክል ማግኘት የለብኝም። እንደዛ የሚያደርጉትን ነገር ማለት ነው እንዲወጣባቸው አይፈልጉም። ምክንያቱም እንዲወጣባቸው ስለማይፈልጉ ሊያወጡባቸው የሚችሉትን ሰዎች ማለት ነው ኤቭሪ ታይም እንትን ያደርጋሉ ማለት ነው። በጣም ይለማመጣሉ ማለት ነው። I think so everything they know everything even እንኳን in 24 hours what we do ኤቭሪቲንግ ያውቃሉ ማለት ነው። ክላሳችን ውስጥ እንኳን ተቀምጠን ባደወይ ማለት ነው but they don't care ምንም ግድ የላቸውም ማለት ነው። ምንም ነገር ግድ የላቸውም ማለት ነው። ኤቭሪ ታይም ማስመሰለው ማለት ነው። አንተ ሰው ማለት ነው ልጅ ነገራችን የምታውቀው ነገር ማለት ነው። አሁን በጣም እራሳቸውን የምታጠፉ ሰዎች ማለት ነው፣ ወይም ደግሞ እንደዛ አይነት ችግር ያላቸው ሰዎች ማለት ነው። እኛም ብዙ ሰው ስለሆነን እኔ በጣም ከሰዎች ባደወይ ብዙ ነገር የተጠቀምኩት ባደወይ ብዙ ነገር ሰምቼ ማለት ነው። እናንተም ከተጠቀማችሁበት ማለት ነው ነገራችሁ የሚፈልገው ነገር ማለት ነው። ደልሶ ሰይጣን ምን አድርጎ ይጫወትባችኋል መሰላችሁ? ያው ቀናችሁም ሲደርስም ሊሆን ይችላል ባደወይ ኤኒዋን ባደወይ የማይሞት የለም በዚች ምድር ላይ ግን ማለት ነው እራሳችሁን እንድታጠፉ የሆነ በቃ ላይ ዝም ብሎ ቀላል ነገር ያለውን ነገር ማለት ነው እንዲያናደዳችሁ ምክንያት ያደርጋል ማለት ነው። ሰው በጣም ላይክ ቪዲዮ ልካለው ምናምን ተብሎ የሚጠፉትንም ሰው ኢቭንም ጨምር ልነገራችሁ ባዶ ሀበሻ ብዙ ነገር ታውቃላችሁ፣ ግን በጣም ፈዛዞች ናቸው ባዶ ማለት ነው። እንደዛ የሚያደርጉት ለምንድን ነው? እነዛ እናንተም ራሳችሁን የምታጠፉት እሱን ቪዲዮ እንዳይለቅ ፈርታችሁ ሳይሆን ማለት ነው። ሰይጣን ልክ እንደዚህ ይዞራችኋል ባዶ ማለት ነው። ልክ ባጠመዳችሁ ታይም የሆነ ምክንያት ፈጥሮ ራሳችሁን እንድታጠፉ ያደርጋችኋል ባዶ ማለት ሰው ሰይጣን ነው። እንደርሶ ማለት ነው። ወዶቼ ልነግራችሁ የምፈልገው ነው ነገር ማለት ነው። እኔንም ባደወይ ማለት ነው ሊያጠምዱኝና ብዙ ጊዜ ራሴን እንዳጠፋ ማለት ነው። በፍቅረኛ መጡኝ፣ በምን መጡኝ፣ በጣም በማፈቅረው ሰው ፈተኑኝ ምናምን ብዙ ነገር አደረጉ ባደወይ ማለት ነው። እኔ ራሴን እንዳጠፋ ማለት ነው። ግን እስካሁን በህይወት አለኝ ባደወይ ማለት ነው። እነርሱ ማለት ነው ወዶች ያለ ነገራቸው የምፈልገው ነገር ምንድነው መሰላችሁ? ራሳቸውን እንድታጠፉ ባደወይ አሁን ሰዎችን ባደወይ ከዛ ማለት ነው አንዳንድ ሰዎች ሳያውቁ እናንተ ራሳቸውን እንድታጠፉ ሊያደርጋችሁ ይችላል። ግን እሱን ባደወይ ማለት ነው ልክ ካጠፋ በኋላ ደግሞ እናንተን ካጠፋ በኋላ ልክ እንደ ውሻ ነው የሚቀርጹት። ምክንያቱም አንተ ውሻ ነህ እንድታጠፋ አድርገሃታል ብሎ እሱን ይከቡታል ባደወይ ማለት ነው። እንደክ ሰው ወዶች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እናንተ እናንተን ባደወይ ማለት ነው ደስ ካም ዳውን ያኔ ማለት ነው ራሳችሁን ስታጠፉ ባደወይ ማለት ነው። ራስን ማጥፋት ማለት ከባድ ነገር ነው ባደወይ ማለት ነው። ሰው የሚያክል እንዴት ራሱን ያጠፋል ባደወይ? ከባድ ነገር ነው ባደወይ ልጆች። እንደ ሰው እናንተ ደግሞ ብዙ ጊዜ ሀበሾች ባደወይ ለትዕቢት ስትሉ፣ ለመታየት ስትሉ፣ ለመታወቅ ስትሉ፣ ሌላ ሰው ለመምሰል ስትሉ ማለት ነው ብዙ እህት ወንድሞቻችሁን ነው የምታጠፉት። ስለ ራሳችሁ ነው የምታስቡት። ዋይ ግን እኛ ነጮች ስለ ራሳችን ብቻ አናስብም ማለት ነው። ወንዶች ልነግራቸው የምፈልገው ነገር ማለት ነው። ለምንድን ነው ግን ሀበሾች ዳስዋይ ኦንሊ ስለ ራሳቸው የምታስቡት ማለት ነው? ደርሶ አይም አሜሪካን አይደለም ስለሌሎች ነጮች አያገባኝም ወይም ከያባው ደንባደ እኔ አሜሪካዊ ነኝ እንደ አሜሪካዊ ነጭ ማለት ነው። እንደን ሶ ባይ ዘ ዌይ እኔ ሰልች አይደለም ላይክ አት ዘ ሴም ደግሞ ሌላ አሜሪካዊ እንደኔ ነው ባይ ዘ ዌይ ማለት ነው። እንደን እኔ ያለኝን ነገሮችን ነግሬያቸዋለሁ ባይ ዘ ዌይ ክፍተቶችን ማለት ነው። እናንተ ግን ለምንድን ነው በጣም አብዛታችሁ ስለ ራሳችሁ ብቻ የምታስቡት? ወንድሞቻችሁ ወገኖቻችሁ ሲሰቃዩና ደማችሁ ሲፈስ ለምንድን ነው የማያሳስባቸው? ምንም የማያሳስባቸውም። ከዛ ብር እንሰብስብ ትላላችሁ፣ ከዛ እንደዛ አደረገቻት ትላላችሁ ማለት ነው። እራሷ እንዳውን ስላላደረገችለት ማለት ነው ላኛው ሰው ቅሽም የሆነ አስተሳሰብ አላችሁ። ለምንድን ነው እንደዛ የምትሆኑትና በትክክለኛ መንገድ መሄድ የማትፈልጉትና ሰው ተወቃሽ እያደረጋችሁ ለዘላለም አለማችሁን የምትኖሩት? ለምንድን ነው ኤቭሪ ታይም ሰው ማሰቃየት ብቻ ነው የምትችሉት? ዋይ እንደም ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር ራሴንም እንዳጠፋ እንደነገርኳችሁ ያንን ቱርካዊ እንኳን ሳይቀር ሌላ ሀበሻ እንኳን ሳይቀር ብዙ ነገር ደርሶኝ ነበረ ማለት ነው። ኢቭንም እዚህ ሀገርም ተሳትፋበት ነበረ መሰለኝ። አይ ቲንክ ኔዘርላንድ ተሳትፋበት ነበረ
እያስተሳሰባበት ነበረ እንትን እሱ ማለት ነው ወዶች የሆነ ነገር የሆነ ታይም ላይ ማለት ነው። ከዛ ማለት ነው የሆነ አረብ ነበረ። እኔ አረብ አልወድም አይመችኝም፣ ግን ደግሞ ያኔ ማለት ነው ያደረጉትን ነገር እንትን ሰው ያኔ ላይክ ሊረዳኝ ምናምን ነገር አየሁበት ባለኝ ማለት ነው። ሲፈልግ አየሁበት ባለኝ ማለት ነው። ግን ሱቁ ውስጥ ነበረ እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እኔ ሰው ምንም እንኳን ብጠላውን ባደረግ ያደረገልኝ ነገር አልክደውም፣ እውነት ልናገር ከተባለ ማለት ነው። ከሀዲ እንኳን ቢሆን ባይደረግ ማለት ነው እያስጠላኛል፣ ይደብረኛል። እኔ እስከ መጨረሻም አረቤ ታይብም አይደሉም፣ አልወዳቸውም በጭራሽ ማለት ነው። ኢቭንም እዚህ ያሉት ማለት ነው ሶሪያውያኖች፣ ሌሎችም አረቦች ማለት ነው፣ ኢቭንም ኢትዮጵያዎች ባይደረግ ማለት ነው። እኔ ሞር ደግሞ እዚህ ያሉትን አረቦች ማለት ነው በቃ ሊቢያ ላይ ባይደወይ ሰው አይረድም እንጂ የሆነ በቃ አይደለ ስትሬት የሆነ የመግፋት እንትን የላቸውም ባይደወይ እኔ ላይ አይደለም አላየሁም ባይደወይ ሌላ ሰው ላይ አላውቅም ባይደወይ ማለት ነው። እንደው ሰው በቃ እነሱም እንደሚፈልጉት ከሆንክ ማለት ነው የሚፈልጉትን ካልኩት በቃ አሁን በተለይ ኤርትራና ኢትዮጵያ ላይ ማለት ነው ላይክ በቃ ትንሽ መሸወድ አይነት አቅም ካለህ ማለት ነው እንደዚህ ናቸው ባደወይ ማለት ነው። እዚህ ያሉት አረቦች ግን እኔ ሊቢያ ያለነው አይደለም። ሊቢያ ማለት ሲኦል ናት ባደወይ ታስቡት። በጣም ከባድ ናት ሊቢያ ሀገር ውስጥ መኖር እና ሊቢያ መስራት እና ሊቢያኖች ኢቭንም ስራ ውስጥ እየገቡ ማለት ነው ገንዘብ ስጡን ይላሉ ማለት ነው። ቤት ያዘጋሉ ዝም ብሎ ነገር ማለት ነው። ራሳቸውን አከራይቶ ማለት ነው በከራይ ነው የሚያበዙት። እነሱ በጣም ከባድ ነው ሊቢያ ውስጥ ኢቭንም መኖር መስራት ኤቭሪቲንግ በጣም ከባድ ነው ባለው ማለት ነው። ግን እዚህ ሀገር ባለው ያሉት አረቦች ማለት ነው ልክ እንደዚህ ስትራይት ናቸው። በቃ አንዴ እስላም እንዳሉ ማለት ነው በቃ እንደዛ ናቸው። አላማቸው በቃ ስትራይት ነው በቃ ክፋታቸው ማለት ነው። ወደ ዘለቅ የላቸውም ባለው ማለት ነው። እስካሁን እኔ ከመጣሁ እስካሁን ማለት ነው እኔ እንድቃጠልና እኔ ከዚህ ሀገር እንዳልወጣና እዚህ ሀገር ደግሞ እየተቃጠልኩና እየተሰቃየው እንድኖር እያልከፈሉት መስዋዕት የለም ባለው ማለት ነው። ውዶቼ ልነግራቸው የሚፈልገው ነገር ማለት ነው እንትን ሰው ማለት ነው። ስለዚህ ምንም ብትሆኑ እናንተ ከአረቦች ጋር ማትስማሙ፣ ከሀበሾች ጋር ማትስማሙ፣ ከማንም ጋር ማትስማሙ ብትሆኑ ግን የሰው አይን ውስጥ ራሳችሁን ማስገባት ለእናንተ በጣም ከባድ ነው። ለእኔም በጣም ከባድ ነው። እንትን ሰው ማለት ነው። ወደች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? አንተ የፈለገ ቀሽም ብትሆንም ግን ሌላ ሰው እንዳንተ ቀሽም እንዳልሆነና እንዴት ነው ጠባዩ ብለህ ትንሽ ዲስካም ዳውን መሆን አለበት ወደች። አንተ በፈለግከው መንገድ የሚሄድልህ ሰው የለም። እኔ እኮ ባደወይ ሀገር እንደምፈልግ አትሆንልኝ እኮ አላልኩም። ባደወይ እኔ ልክ እንደ ጠባቸው ነው ከእነሱ ጋር የቀጠልኩት። እነሱ ናቸው በቃ በጣም እኔ እንደምፈልግ እነርሱ እንደሚፈልጉኝ እንደሆነላቸው የፈለጉት ባደወይ ማለት ነው። እንትን ሰው ማለት ነው። እዚህ የማሳልፈው በጣም ከባድ ጊዜ ነው ባደወይ ማለት ነው። ኤኒዋን አይ ቲንክ ጀስት ዋይ they are said ምክንያቱም በጣም ስለቀያየሩኝ ማለት ነው። ዛሬ ነገ ትሞታለች በሚል ሀሳብ ይሆናል እዚህ የሚያስቀምጡኝ ባደወይ እንዲሰራ ምናምን ነገርም አይደለም። ያው ከዛሬ ነገ ትሞታለች ወይ ተስፋ ትቆርጣለች ምናምን በሚለው ነገር ነው ባደወይ ይሄ ሁሉ የሚያነዱት በየሱፐር ማርኬቱ ምን የሚሉት እዚህም ከሰው ጋር እንትን የሚያደርጉት ባደወይ በቃ የኔ እድልና የኔ ህልም ቀምቶ ማለት ነው እኔን ለማጥፋት ከዛ ደግሞ አሜሪካን ማጥፋት ከዛ ደግሞ ያለውን ነገር ማለት ነው ኤቭሪቲንግ ማለት ነው እስካሁን ደው ግራቸው ስር ማስገባት ነው ባደወይ ማለት ነው። ቁጥጥራቸው ስር ማስገባት ነው ባደወይ አላማቸው ግልጽ ነው ባደወይ ከዛ ውጭ ምንም ነገር ሊሆን አይችልም። ምክንያቱም ሰዎችን እያናወጡ ነው የራሳቸውን ስማት ነው ማለት ነው። እንትን ሰው ማለት ነው ከቆሻሻ ጋር ቆሻሻ የምትሆነው ባደወይች ሀገር ባደወይ ማለት ነው። አሁንም ለጊዜው ነው ባደወይ ማለት ነው እስካላቸው ድረስ ነው ባደወይ ማለት ነው። እንትን ሰው ማለት ነው ወደች ለነገራችን የምፈልገው ማለት ነው ኤቭሪቲንግ ደግሞ እኔ ላይ የምትሰራውን ነገር ማለት ነው እኔ ነቃይ ነው ባደወይ ማለት ነው። እኔ ጥሩ ሰው ስለሆንኩኝ ባደወይ አሁን ክፉ ሰዎች ማለት ነው ዝም ስትለዋቸው እያደረጉ የሆነ ነገር እያደረጉ እየተጫወቱባቸው ዝም ስትለዋቸው ምን ያደርጋሉ ማለት ነው ይንቋቸዋል ባደወይ ማለት ነው። ይንቋቸዋል እና ማለት ነው ሀገርም ግልጽ ነው በቃ ሌላ አላማ የላትም ባደወይ ማለት ነው። ከአሁን በኋላ ሌላ አላማ አላት ብንል ማለት ነው ሌላ መልክ ልናስይዘላት አንችልም። ምክንያቱም ግን እቺ
ሀገር ባይ ማለት ነው ያደረጉት ነገር አልነበረም። ከኔ ጋር የሚያገናኛትን ነገር የለም። ምንድነው ብቻ እቺ ሀገር ለምንድነው ይሄን እንደዚህ ልትሆን የቻለችው ባይ ማለት ነው የኔ ድክመትና እኔ ያለኝን ኃይልና እኔ ያለኝን ነገርና እነሱን ምን ያህል ይታመናሉና እሱን ስላወቁ ማለት ነው የኔ ድክመት ስላወቁ ማለት ነው እንደርሶ ከዛ በኋላ በቃ እኔን ቆምሮ እኔን መግደል ብቻ ናቸው አላማቸው ባይ ማለት ነው። እንደርሶ ማለት ነው ወደች ነገራቸው የምፈልገው በቃ እኔ በቃ ለመስዋዕት እየመጣሁ ለነርሱ ማለት ነው ለመስዋዕት እየመጣሁ ነገር ነው የሚያስመስሉት ባይ ማለት ነው። እንደርሶ ማለት ነው ወደች ነገራቸው የምፈልገው ነገር ማለት ነው እኔ ከብር አልወደም። ምክንያቱ ሌላ ሰውን ባይደወይ እዚህ ሀገር ላይ እኔ ላይ የተፈጠረውን ነገር ከሰማ ሌላ ነገር ፈልጎ ነው የሚላቸው never ever one person የለም ባይደወይ ኢቭንም ሌላ ሰው ሌላ ነገር ነው የሚላቸው ወዶች ለነገራቸው የምፈልገው ነገር ማለት ነው። እንደርሶ እኔ ደግሞ የምናገረው ግልጽ ነው ባይደወይ ከሰሙ ይስሙ እንዲሰሙ ብዬ ነው የምናገረው ዳስፋይ ክሊርሊ ማለት ነው። እኔ ባይደወይ ሰዎቹ ማለት ነው የሌለኝን ጠባይ አትስጡኝ የምለው ባይደወይ ማለት ነው ሌላ ሰው ሊያስመችሉኝ ስለሚፈልጉ ነው ባይደወይ ማለት ነው። አሁን ምን ይላሉ ማለት ነው በጣም ጥሩ ሰዎች እንደኔ ጥሩ ሰዎች ሲያዩ ሰዎች ማለት ነው አንቺ ለሰዎች እንጂ ለራስሽ አታስብም፣ አንቺ ስለ ሰዎች እንጂ ስለ ራስሽ ግድ የለሽም፣ አንቺ ስለ በቃ እንትን እንጂ አንቺ ስለ መከበር ግድ የለሽም፣ አንቺ ስለ መታገድ ግድ የለሽም፣ አንቺ ስለ መዝናናት ግድ የለሽም፣ አንቺ ስለ በቃ መብላት ግድ የለሽም። ኤቭሪቲንግ እንደዚህ ብሎ ይቃየራሉ ማለት ነው ጥሩ ሰው ሲያዩ ባይ ዘ ዌይ ማለት ነው። እንደሰው ስለ ሰው የሚያስብ ጥሩ ሰው ሲያዩ ባይ ዘ ዌይ እንደዛ ይመስላቸዋል ሰዎች ለራሳቸው ጥሩ ስላልሆኑና እንደዛ አይነት ነገር ማድረግ ሰው በጣም ከባድ ስለሆነ ለነሱ ማለት ነው። እንደርሶ ዛሬ ደግሞ ምንድነው ልላችሁ የፈለኩት እንደርሶ እዚህ ሀገር የማሳልፈው ነገር ማለት ነው በጣም ከባድ ነው። ኢቭንም ባይደወይ ማለት ነው ይሄ ነገር ከበር አይደለም ማድረግ የነበረባቸው ምክንያቱ ያደረጉለትን አላማ ስለነበራቸው ያቺ ሳራ ያደረገችውን ነገር ስለ እንግሊዝም አይደለም ስለምንም አይደለም። እንግሊዝ ማለት እቺ የአውሮፓ ሀገር ናት እና እስከ ትናንት በፊት ነው ምናምን ነገር ከአውሮፓ የወጣች ሀገር ናት ባይደወይ ማለት ነው። እንደርሶ እንደዚህ አይነት ዘረኝነት እና እንደዚህ አይነት አስተያየት በፍጹም አይገባም ነበረ ለእርዳታም ኢቭንም ባይደወይ ማለት ነው። እንደርሶ ማለት ነው ኢቭንም ሳራ የተባለችው ማለት ነው እኔን ይቅርታ ጠይቃ ማለት ነው ወደ አሜሪካ ልካኝ ማለት ነው አሳክማኝ ኢቭንም ካሳ ገንዘብ ነበር ሰጠኝ የሚገባት ማለት ነው በትክክለኛ መንገድ ማለት ነው። ግን እነሱ የሚፈልጉት ምንድነው እሱን ነገር ገና ምንም አይመስላቸውም። ሌላ ነገር እንኳን እያደረጉ ነው ሊያደርጉ እንደሚፈልጉ ነው የሚያሳዩት ባይደው ማለት ነው። ኢቭንም ባይደው ማለት ነው እንደርሶ በጣም እድለኛ ነኝ አይሶርት በጣም ነው የምላቸው እዚህ የተፈጠረውን ነገር እዚህ በለመናገሬና ወደ ስዊስ ላይ ሄጄ በመናገሬ አፊሶ ላኪ በጣም እድለኛ ነኝ። ለምን ካላችሁ ምክንያቱም ጤናዬን አስተዋቅሬያለሁ በዛው ማለት ነው ጤና ይቻላልሁ ብዙ ነገርም ገብቶኛል። ደንሶ ማለት ነው እዛ ሲሄድም ባይደወይ ከዛ ሀገር መውጣት አለባት ወደ ሌላ ሀገር ግን የፈለገችው ሀገር ተብሎ ከጀርባም ብዙ ነገር ነበረ ማለት ነው። ምን አገባቸው እነዚህ ሰዎች ባይደወይ ማለት ነው። እኔ ወደ ፈለቁት ሀገር ብሄድና የፈለቁትን ነገር ባደርግ ወደ hell is them ያ ባይደወይ ማለት ነው። እኔ በጣም ነው ስሰቃይ የኖርኩት ባይደወይ በጣም ታስሬ በቃ ላይ በመንፈስም ተይቼ ማለት ነው ጨንቆይ ጠባይ በቃ ጥብቅ ነው የሚለኝ ባይደወይ ማለት ነው። እንደርሶ እኔ የሚመስለኝ ባይደወይ ኤርትራ ሌላ እየመሰለኝ ነበር ለካ እስከዚህ ሀገር ይቷናት ባይደወይ ችግሩ ባይደወይ ማለት ነው። ምክንያቱ በትክክለኛ መንገድ ምን አለ መሰላቸው መጀመሪያ ማለት ነው በዛ በኩል ያለውን ነገር ኤቭሪቲንግ ከዘጋቸው በኋላ ማለት ነው እቺ ሀገር ኃላፊነቷን ካልወሰደች ዝም ብላ የምታይ ከሆነ ማለት ነው ግዴታ ነው ለሷ መናገር ምክንያቱም እሷንም ያደረገችውን ነገር አለ ማለት ነው። ኦቨር ማለት ነው እዚችን ኔዘርላንድ ውስጥ ያደረገችውን ነገር ያደረገ ሰው የለም ባይደወይ ማለት ነው። አይ ቲንክ ማለት ነው እንድታይላቸው እኔ ላይ ያደረገው ነገር የኔ እንደማይረዱኝና እንደማይቀበሉኝ እንድታወቅላቸውም ከሆነ የሚፈልጉት ምክንያቱም ማንም ሰው ዝም ስለማይል እኔም ዝም ትላለች ብሎ የሚያስቡ አይመስለኝም ባይደወይ ማለት ነው። ስለዚህ ደግሞ እኔ እንድናገርላቸው ከሆነ ማለት ነው እያንዳንዱስ ነገር እናገርላቸዋለሁ
እንደምናገራቸው ማለት ነው። እዚህ ሀገር ሲመጣ ቀጥታ ነው የፈዘዝኩት ባለወይ ማለት ነው። ግን እኔ የመፍዘዝ ምናምን ነገር አይታየብኝም ነበረ ድሮ ማለት ነው። እንደ ሰው ማለት ነው። እርዳታም ስትጠይቁ ውዶቼ ማለት ነው ውሾችን እርዳታ አትጠይቁ ባለወይ ማለት ነው። አሁን የማይሆንላችሁን ሰው በቃ ፈጣሪ የካደ ሰው ወይም ደግሞ ውሻ ማለት ነው መቼም በሆን እርዳታ አትጠይቁ ባለወይ ማለት ነው። ውዶቼ ነገራችን የሚፈልገው ነገር ማለት ነው እኔ የሚለውን ትቶ ማለት ነው ሌላ ነገር ነው የሚያደርጉት። ከኔ በላይ ለኔ ያውቃሉ፣ ስለኔ ያውቃሉ። እኔ ያለሁትን ፊልምና ስሜት ያውቃሉ አያውቁም። ግን የሚያውቁት ለምንድን ነው? ስለሚያደርጉብኝ የሚያደርጉትን ነገር ስላላቸው ያውቃሉ ማለት ነው። እንደን ሰው ማለት ነው እዚህ የራሳቸውን ያጠፋሉ ምናምን ያልኳቸውን እንትን ላይ ማለት ነው እኔ ባደወይ ማለት ነው ምን ያደርገኛል ባደወይ ማለት ነው ሲወጣም እና የሆነ ነገር ሲገዛ በቃ ላይክ አልናደድም። እኔ ጠባይን አውቀዋለሁ ማለት ነው። እንደን ከዛ ያናደደኛል ማለት ነው። ሳምታይምስ ምንም ሆኖ አይታየኝም። ባደወይ በጣም ነው የምንቃቸው ግን ማለት ነው። ሳምታይምስ እናደዳለሁ ማለት የት ስራ ቦታም ግን አክት ያሳያሉ ሳምታይምስ ማለት ነው። ስራ ቦታ ላይ ባደወይ አክት ያሳያሉ ማለት ነው። አንተ ሰው ሕክምና ውስጥ እንኳን ያደረጉትን ነገር እነርሱ ራሳቸው እያለ ማለት ነው እዚህ ለማድረግ ቀላል ነው ማለት ነው። የሚጠቀሙትን ነገር ማለት ነው ቤት ነው ባዶ ይሄ ሁሉ ነገር የሚወልደው ማለት ነው። እንደ ሰው ማለት ነው ብቻ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደዚህ እያደረገች በሙሉ ደፋኝ። ከዛ ማለት ነው እንደዛ የሚያደርገኝ ለምንድን ነው መሰላቸው? ስታሰር ሲመተትብኝ ነው ማለት ነው። እንደዛ የምሆነው ማለት ነው። እነሱም ልክ እንደዛ አይነት ጨዋታ የሚጫወቱት ምንድን መቼ ነው? ልክ መተት እንደገባ ሲያውቁ ብቻ ነው ማለት ነው። በቃ እንደገባ ባወቁ ታይም ነው የሆነ ጨዋታ የሚጫወቱትና ከዛ ነው ይናደዳሉ ማለት ነው። የሆነ የሚረብሽ ነገር ይሰማኛል ማለት ነው። ለዛ የሚያደርገኝ እኔ ያደረገው ባደወይ መንፈስ ነው፣ ባደወይ ሰይጣን ነው። ሰው ውዶች ለነገራቸው የሚፈልገው ነገር ማለት ነው ሰዎቹ ማለት ነው የቪዲዮውን ሌላውን የሚሉት ማለት ነው ልክ እናንተን አጥምዶ እንደዚህ አድርጎ ማለት ነው ጋጎንቻ ላይ ቆልፎ ነው እንደዛ የሚያደርጉ። ስለዚህ ሀበሾችዬ ማለት ነው እራሳችን ተንከባከቡ ባደወይ እና ማለት ነው ራሳችሁን ተከላከሉ። ሰው ላይ የምትሰሩትን ደግሞ አድርጋችሁ ማለት ነው እንደርሶ ማለት ነው። ሌላ ነገር ደግሞ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለኔ ማለት ነው ብዙ ሰዎች ማለት ነው በጣም ጮኸዋል ማለት ነው። ኢ ብለዋል፣ ቢ ብለዋል፣ ሲ ብለዋል፣ ዲ ብለዋል። እንደዛ በማድረጋቸው ባደወይ ማለት ነው እኔን አስናቁኝ ባደወይ ማለት ነው አስናቁኝና ችግር የሚያባባሱኝ እንጂ ለኔ ምንም ያደረጉልኝ ነገር የለም። ሰው ምንም አላደረጉልኝም ነው የምላቸው ባደወይ ማለት ነው። አስናቁኝ ምክንያት ለምን እኔ በቃ ልክ እንደ ቆሻሻ ምናምን ነገር ፈልፍለውኝ ማለት ነው በጣም በርቀት ማለት ነው እኔ ጋር አይነጋገሩም። እንደም ሰው እንደዛ ነገር ያሳያሉ ባደወይ ማለት ነው። እንደዛ ሲሆን ደግሞ ምን ያህል ነገር እንዲፈጠር እንደምችልና አይጠፋቸውም ባደወይ እሱ ነገር ማለት ነው። እንደም ሰው ማለት ነው አቋርጡ ከተባለ ደግሞ ማቋረጥ ነው፣ ያ ማዘጋት ነው ባደወይ። በእነሱ ስም የሚከፍት ደግሞ ማዘጋት ነው ባደወይ ማለት ነው። ማንም ሰው ደግሞ እነሱ ሊራራቸው አይችልም ባደወይ ከራሳቸው ሰው በስተቀርና ከራሳቸው ውጭ ማለት ነው። ሰው እኔ አሁን ኦስተን ባደወይ ማለት ነው ኦስተን ኤቭሪ አንዴ እየሳምኩት፣ አንዴ አቀፈው፣ አንዴ ላይ ተኝቼ፣ አንዴ ምናምን በቃ እዚህ ክላሴ ውስጥ የማስገብቸው ምናምን ነገር ቪዲዮ ስለቅ ማለት ነው። እኔ ለወሰን ብዬ ነው እንደዛ የማደርገው አይደለሁም። ለራሴ ጥቅም ስባል ነው፣ ስለወደድኩት ነው፣ ስላልነኩት ነው። አሁን ኦስትራሊያ መሰክረኝ ይገባል ማለት ነው። በቃ ደስ ካልኩት ማለት ነው ጥሩ ጓደኛሞች ልንሆን እንችላለን ማለት ነው። ወይ ካፈቀረኝ ደግሞ እንደኔ ማለት ነው ጥሩ ባልና ሚስት ልንሆን እንችላለን፣ ጥሩ ጥንዶች ልንሆን እንችላለን። ካልሆነን ደግሞ ደስ አይነው ፕሮብሌም ምንም አይደለም ማለት ነው። እንደ ሰው ይሄ ምንም ምስጋና ሙገሳ የሚያስፈልገው ነገር አይደለም። ወደች ነገራቸው ኤቪን እንኳን ይሻላል። ምክንያቱም የሚያስነቅ አይደለም ይሄ ነገር። ለምን ካላችሁ እኔ ማለት ነው በእንደዚህ ኢቭን እንኳን ብቻ እወደዋለሁ ብዬ ዝም ብለው እንኳን ኢቭንም ብዙ ኢምፖርታንት አይደለም። ኢቭንም ይሄንን እንኳን ይሻላል ባደወይ ምን ልበላቸው። እኔ የማደርገውን ነገር ኤቭሪ ታይም ፖዚቲቭ ነው ባደወይ ማለት ነው። እንደ ሰው ማለት ነው ልጅ ነገራቸው ፖዚቲቭ ወይ ነው ባደወይ። እነሱ ያደረጉትን ነገር ማለት ነው በማዶ ሆኖ ማለት ነው ፊንገር ላይ ቀለበት ያደርጋሉ ማለት ነው። ስለዚህ
ምንድነው ትርጉሙ? ተሳደቡ እንደዚህ ያለቻታሉ። አንድ ላይ ያለች ፈረንሳይ ላይ ያለችው ባደውይ ማለት ነው። አንድ እንጨት ነበርና እንደዚህ የሚል እንጨት ነበርና እዛው በተቀምጠ ነበረች እና ተቀምጬ ነበርና ከዛ ማለት ነው እንደዛ ተቀምጠን ማለት ነው እንደዚህ ያለ ነበርና ከዛ ማለት ነው እዛ ላይ የሆነ ነገር እንትን ላይክ በቃ የሆነ እንደዛ እያስመሰለን የሆነ ነገር እንትን ያደረገ ነው መሰራት በጣም የሚያስጠላ ነገር ነው የተናገረችው ባደውይ ማለት ነው። እንዴ ከዛ ማለት ነው እሱን ነገርን ይላሉ ማለት ነው ይመልሳሉ ማለት ነው ዲስካውንት ማለት ነው። ከዛ ማለት ነው በጣም ብዙ ሴቶች ማለት ነው መጡ ማለት ነው ከአንዱ በኋላ ማለት ነው። ሰው ማለት ነው ውዶች ነገራችን የምፈልገው ነገር ማለት ነው እኔ ለኦስተርም ሆነ ለማንም ምንም አላደርኩም ወደድኳቸው ባደይ ማለት ነው። ለኤክሴንም ፖስቸው ነበረ የበፊቱንም ፖስትኩት ባደይ እኔ ቀርባቸዋለሁ ለኔ ቅርብ ናቸው እወዳቸዋለሁ በቃ ጃስት ማለት ነው ለኔ ማለት ነው ጥሩ ነገር አድርጌላቸው ጥሩ ነገር ምላሽ ከሰጡኝ ደስ ይለኛል ማለት ነው። በጥሩ ቀረብኳቸውና እንደርሶ በቃ እኔ ባለወይ በጣም በቃ ላይክ ልቤ በቃ ላይክ ሶ በቃ ሳምታይምስ ህፃን ነው ልለው ይችላል ለምን ካላችሁ ምክንያቱም በቃ ላይክ እንደ ህፃን ነው የምቀርበው ሰው በቃ ከወደድኩት ምንም ነገር አላስብም ምንም ይለኛል ማለት ምንም ተንኮል አላስብም። ግን አይ ቲንክ ብዙ ነገር ይቀረኛል ማለት ነው። ግን ብዙ ክፍት ቦታ ይኖረኛል ብዬ አስባለሁ ማለት ነው ከዛ ጀርባ ማለት ነው። እሱ ፍቅረኛ ትኖረው አላውቅም ሚስት ትኖረው አላውቅም ምን ይኖረው አላውቅም ማውቀው ጉዳይ የለኝም ባደይ ማለት ነው። አንዳንድ ሰው ማለት ነው ግን እኔ በጣም ሲጨንቀኝ ጊዜ ነው ይሄን ያህል ደፋር የሆንኩት ማለት ነው። ያለ ጭንቀት በጣም ደፋር ነበርኩኝ ባደይ ማለት ነው። ኤክሴን ባደይ ማለት ነው እንደ ሲፖስተው ባደይ ፖስተኝ ማላለን ፖስተም ነው አላልኩትም በቃ ዝም ብዬ ነበር የምፖስተው ኢቭንም ባደይ ለሱ ብዬ አይደለም የፖስተኩት በቃ እሱ ካለስታም ቢነን ማለት ለምን ነበር የምፖስተው ባደይ ማለት ነው። ዝም ብዬ ማለት ነው ለማስቀናት ለማናለት ምናምን ብዬ ነበር የጀመርኩት ኢቭንም ባደይ ማለት ነው። ግን ስለሚመቸኝ ነበር የጀመርኩት ባደይ አዲስ አበባ ያለው ነው የጀመርኩት ባደይ እሱን መፖስት ማለት ነው። በጣም ርቀው ምናምን ነገር ማለት ነው ከዛ ሂጄ ማለት ነው ካልተጋራት ወጥቼ ማለት ነው። ስለዚህ ማለት ነው ወደ ቼለ ነገራችን የምፈልገው ነገር ማለት ነው መመስገን ከፈለጋችሁ ትክክለኛ ስራ ስሩ። ሰው እንደዚህ እንደዛ አለ አሁን እቺ ሰላም አለችው እቺ ጋር አሁን እኔ ወስተን ማለት ነው ልጅ ልጅው ማለት ነው ከሴት ጋር ጨፈረ ከዛ ወደ ጓደኛው ጋር ሄደ ከሚጠላኝ ጓደኛው ጋር ሄደ ወይም ደግሞ ከዛ አይነት ሰው ጋር አለ ለዚህ ነው እንደዛ አይባልም። ህይወት እንደፈለግናት አትሄድልንም ባለኝ ማለት ነው። ኤቭሪቲንግ አጋጣሚ ደግሞ ፈተና ነው ባለኝ ማለት ነው። በጣም የሚፈትን ነው ኤቭሪቲንግ እንደማታስቡና እናንተ ባልፈልጉት አቅጣጫ ነው የሚሄደው ባደይ ማለት ነው። ስለዚህ ማለት ነው ወደ ቼለ ነገራችን የምፈልገው ማለት ነው ሰዎቹ ምን ይላሉ ማለት ነው ላይክ በእንትን ሆኖ ማለት ነው እየተጫወቱበት ነው ምናምን ብሎ ነው የሚያስቡት። አሁን በፊንገር ላይ ቀለበት ሲያደርጉ እንትን ሲያደርጉ ምናምን ሲያደርጉ ባደይ የተጫወቱበት ነው የቀለዱበት ነው አግኝተው ምናምን ነገር ምንድነው እነዚህ ባሎች ደግሞ ምስጋና ምናምን ብሎ ያስባል ባደይ እኔ የማስበው እንደዛ ነው። ከምስጋና የሚያስፈልገው አይደለም ዳስዋይ እኔ እንዲሁም በቃ ላይ በጣም ደህና ሴት ስለሆንኩኝ ነው እንጂ ሌላ ሰው ራሱንም ያጠፋል ባደይ ማለት ነው። እንደዛ አይነት ጨዋታ የለም ባደይ ማለት ነው። እንደን ሰው ምን ያህል ነገር መጣ ምን ያህል ነገር ይመጣኝ እንደነበረም ማንንም ማውቀው ሰው ማለት ነው እቺ ነገራችን የምፈልገው ነገር ማለት ነው የምታደርጉትን ነገር ማለት ነው። ሰው እንደናት አይደለም እኔ ሰው የተለያየ ነው ባደይ ማለት ነው። ሌላ ጭንቀት ያለው ደግሞ ሌላ እንደዚህ አይነት መቀለድ ማለት ነው። ሰው አሁን ወድቆ ያለ ልክ ቪዲዮ እንደማንሳት ነው ባደይ እነሱ ተጫወቱት ጨዋታ ማለት ነው። አንተር ሰው ማለት ነው ወዶች የሌለ ነገራቸው የምፈልገው ነገር ማለት ነው እናንተ ልቀርቧችሁ ይፈነፍናሉ በቃ በጣም እየፈነፈነዋችሁ ማለት ነው። በጣም ይፈነፈነዋችሁ በርቀት ግን እናንተ ላይ ይቀልዳሉ ባደይ ማለት ነው። እንደዛ ነው የሚመስለው ባደይ ማለት ነው። ኢቭንም መመስገን አይደለም መቀፈፍም ማለትም ነው ያለባቸው እነሱ ባደይ በትክክለኛ መንገድ ከመጣ ማለት ነው። እንደን ሰው ግን በማያገባቸው አሁን በማያገባቸው ገብቶ ማለት ነው ሰው ይረዳል እናንተ ላይ ሰው የሆነ
ሰይጣን ማለት ከፈለገ እናንተን ሰይጣን ያደርጓቸዋል፣ እናንተን ጥቁር ያደርጋቸዋል፣ እናንተን ነጭ ያደርጓቸዋል፣ እንደፈለጉ ያደርጓቸዋል ማለት ነው። ሰው እንደፈለገ ማለት ነው። እንደ ሰው እየረዱ ነው እንጂ እናንተን እየረዱ አይደለም። እነዚህ ሰዎች እየተከፈሉ ነው ላያችሁ ላይ ባደወይ ማለት ነው። እንደ ሰው ማለት ነው። ወጥቼ ለነገራችን የምፈልገው ነገር ማለት ነው። እነሱ መመስገን መፈለግ የለባቸውም ባደወይ ማለት ነው። እነሷን የመቸውም ባለመሰግናቸውም ባደወይ ያለው ከረባው ደባዶ ኤፍዶች ናቸው ባደወይ የማህበር ባደወይ ማለት ነው። እንደሱ ለምንድነው እነዚህ ሰዎች እንደተሚያደርጉ ስራው ደግሞ ያልኩት ልጅ ነበርና እነሱ እኮ ላይክ በረንዳ ላይ የምተኙ ምናምን ነገር ሰዎች እና በእነሱ አካውንት ከፍቶ ማለት ነው። በእነሱ አካውንት ብዙ ነገር እንዲቆምሩት እና ለዛ ናቸው እንጂ እነሱ እኮ አይደለም ምናምን ነገር አለ ባደወይ ማለት ነው። እኮ ይሄ እኮ ኤአይ አይደለም እኮ ፎቶዋቸው እኮ ትክክለኛ ነው ምናምን ነገር ስለው ባደወይ ማለት ነው። አይ እንደዛ አይደለም ምናምን ነገር ብዙ ጨነቅለት ምናምን ነገር አለ ባደወይ ማለት ነው። ስለዚህ አይበቃቸውም እንዴ ምን አገባቸው ምን ያደረጉልኝ ጃሳኔ መልካ አይደለሁም እንዴ ምናምን ነገር አልኩት ባደወይ ማለት ነው። ኦኬ በቃ አይዞሽ ምናምን ነገር ብሎ ዘጋኝ እንደሱ ማለት ነው። እቺ ነገራችን የምፈልገው ነገር ማለት ነው እንደዛ አደርጋሉ ማለት ነው። ከዛ በጣም መንፈሳችሁ ይቀያይራሉ፣ ኤቭሪቲንጋችሁ ይቀያይራሉ፣ በማይገባቸው ይገባሉ ማለት ነው። እንደሱ እኔ ኤቭሪ ታይም ማለት ነው እነዚህ መናፍቃኖች እነዚህ ሃይማኖታቸው ላይ የሆኑ ባደወይ ማለት ነው ሰዎች ምን ያደርጋሉ ማለት ነው። ልክ እናንተ ላይ ተወትፎ ነው እናንተ ላይ የሚሰራው ባደወይ ማለት ነው። ልክ እነሱም ባደወይ እንደዛ መተት ነበረ የሚያስደርጉብኝና ያስጨንቆኝ ነበረ ማለት ነው። እነሱ እንትን ያስጨንቀኝ ነበረ ማለት ነው። እንደሱ እኔ ለአክሴ ማለት ነው ኤቭሪቲንግ ባደወይ ማለት ነው ሳደርግለት ስቀርበው ኤቭሪቲንግ ባደወይ ማለት ነው ለራሴ ስለሚመችኝና ኤቭሪቲንግ የእሱ ነገር ማለት ነው እኔ በምፈልገው መንገድ ስለሚወስደኝ እና በቃ ስለሚመቸኝ ነበረ። በቃ ያለምንም ነገር ብዙም እየቀረብኩት ወደፊት ነገር ደግሞ ፍጣሪ ያውቃል። ከተስማማን ተስማማን ብዬ ባደወይ ማለት ነው ኤቭሪቲንግ እንደማደርገውን ነገር ለራሴ እንደሚመችኝ እና እኔ ባደወይ የመታወክ ወይ የስቃይ የጭንቀት ምናምን ነገር እሱ መፖሰትስን መነካካት ቢያደርገኝ ኖሮ በፍጹም አላደርገውም ነበር ውዶቼ ማለት ነው። ለራሴ ደስ እንድልኝ ነበር ያደረኩት ባደወይ ማለት ነው። እሱንም ለራሴ ደስ ልኝ ያደረኩት የሚያልኳችሁ ማለት ነው። እስከ መተኛት ምናምን እንዳይመስላችሁ እሱንም እንደዛ ነው ማለት ያለባችሁ ግን ማለት ነው። እሱን ሳይሆን ባደወይ ሳምታይምስ ማለት ነው ለምንወደው ሰው ለራሳችን የማናምንበትን ነገር እንኳን ኢቭን እናደርጋለን ባደወይ በዛ በኩል ባደወይ ማለት ነው። አምነን እንቀበለዋለን አሜን ብለን እንቀበለዋለን ማለት ነው። እኔ ከተቀበልኩ በኋላ ደግሞ መልሶ ጻጽፈኝ ማለት ነው። እንደርሶ ማለት ነው ልጅ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ሰዎቹ ማለት ነው እናንተ ህይወት ውስጥ ሲገቡ ማለት ነው መግባት ቀይ መስፈር ያ ማለፍ የለባቸውም ባደወይ ማለት ነው። እናንተ ሰላም ማለት ኮሜንት መስጠት ማድነቅ በራሳቸው ቴክስት መጻፍ አድናቂሽ ነኝ ማለት ነው ወይ ኮሜንት ሰጣችሁ በኮሜንት ላይ መልስ ሊሰጣችሁ ይገባል ማለት ነው። ታንኪዩ ብለው ማለት ነው። እና እሱ ነገር ትልቅነት ነው ባደወይ ማለት ነው። ሌላ ነገር ግን ቀሽምነት ዝድብና ነው ባደወይ ማለት ነው የሚያደርጉት ነገር ማለት ነው። እንደን ሰው ማለት ነው ኢቭንም እኔ በጣም ጥሩ ሰው ስለሆንኩኝ እንጂ ሌላ ሰው ላይ እንደዛ ቢያደርጉ ነገር ኖሮ ማለት ሌላ ነገር ነበር የሚከተላቸው እና ልክ አሁን ሰዎች መጠቀሚያ እንዳደረጉ ባደወይ ማለት ነው እነርሱንም እንደዛ ልጠቀምባቸው እችል ነበረ ባደወይ የኔ መጠቀሚያ ያላደርጋቸው ነበረ ባደወይ የሰዎች መጠቀሚያ ኢቭንም ባደወይ ማለት ነው። ግን ማለት ነው ውዶቼ ነገራችን የምፈልገው ነገር ማለት ነው ስለዚህ ማለት ነው ሳምታይምስ ማለት ነው በምን መመስገን እንዳለባቸውና አሁን እርዳታ ማለት በገንዘብ ብቻ አይደለም። ያው እርዳታ በብዙ ነገር ነው ማለት ነው። እርዳታ አይደለም እነሱ ያደረጉት ነገር ማለት ነው ጭፍጨፋ ነበረ ባደወይ ማለት ነው። ልክ አሁን እዚህ ሀገር ባደወይ እሷ ስትጨፈጭፈኝ እኔ ሳስተካክል እሷ ስትደፋብኝ እኔ ሳስተካክል እንደምኖረው ማለት ነው እነሱንም ባደወይ እነዚህን ያህል ባይሆንም ባደወይ ያደረጉ የነበሩትን ነገር ደስ የሚል አይደለም ባደወይ። እኔ ባደወይ ሀበሻም ቢሆን ሌላ ሰውም ቢሆን ሰው ደስ የማይለው ነገር እኔን ወክሎ እንዲያደርጋል ፈቅድላቸውን ባደወይ ማለት ነው። ሰው ምንም ቢሆን ይሄን ያህል አይነት ነገር አይመችኝም። ወዶችል ነገራቸው የምፈልገው ነገር ማለት ነው። አንዳንድ ሰው የሚያደርጉትን ነገር በቃ ከልክ ያልፋሉ፣ ደስተኛ ያደርጋቸዋል። እኔ ግን እንደዛ አይነት ነገር ደስተኛ ስለማያደርገኝ በእንደዛ አይነት መልኩ ደግሞ ከሰው ጋር አልገጥምም ባደወይ ማለት ነው።
እንደርሶ ማለት ነው ውዶች። ያለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ በቃ እዚህ ሀገር ደግሞ ላይክ አሁን ያለኝን ስሜት ማለት ነው እንደ በፊቱ አይደለም። የሆነ ራስሽን አጥፊ የሚለውን ስሜት ይሰማኛል። በቃ አሁን ላይክ በቃ ኔዘርላንድ ሳስወጣ ከህይወቴ ማለት ነው ፊሊንጉ ይመቻል። ግን ማለት ነው አሁንም ሀይል ማለት ነው በዚህ ሀገር ማለት ነው ሀይል የሚፈለፍሉ ሰዎች አሉ። እነሱ ራሳቸውም ሊሆን ይችላል፣ ሌላ ሰውም ሊሆን ይችላል። በቃ ልክ ሳስወጣት ጊዜ ማለት ነው ሀገር ልክ ሳስወጣት ጊዜ ማለት ነው ጥሩ ስሜት ይሰማኛል። ሌላ ጊዜ ግን የሆነ ራስሽን አጥፊ የሚል ስሜት ይሰማኛል ማለት ነው እዚች ሀገር ውስጥ ማለት ነው። እኔ እንደነገርኳችሁ ደግሞ የኔ በጣም ጨዋ ነው ማለት ነው። አሁን እንዲሳካላችሁ ካልቻለ ማለት ነው በእኔ የምታደርጉትን ነገር ማለት ነው የኔ አምላክ ጨዋ ነው፣ የኔ መንፈስ ጨዋ ነው፣ እኔንም ጨዋ ነኝ ባለወይ ማለት ነው። ስለዚህ ማለት ነው በትክክለኛ መንገድ ካልሆነ በስተቀር ኢቨንም ለእኔ እንደነገርኳችሁ ማለት ነው በትክክለኛ መንገድ ያልሄድኩበትን መንገድ አይሆንልኝም፣ በቃ አይሳካልኝም። ፍቅረኛም ፈልጌ ባልን ፈልጌ ማለት ነው ኢቨንም ከወሰለትኩበት የሆነ ነገር ካለልኩ ኢቨንም ራሴ አይሆንልኝም፣ ለሱ ሳይሆን ባይደኝ ማለት ነው። እንደዚህ ማለት ነው እኔንም የምላችሁ እንደዛ ነው ባይደኝ። እኔ ጋር ስትመጡ ማለት ነው ቀና ሆናችሁ ነው እንጂ ሌላ ሰው ሆናችሁ አይሆንላችሁም ማለት ነው። እንደርሶ ማለት ነው እኔ ለኦሰንም ሳደርገው ባዶ ደስ ስለሚለኝ ነው። ዳስ ፊሊንግም ደስ ስለሚለኝ ነው። ስለተቀበልኩት ነው፣ ስለወደድኩት ነው። ኤቭሪቲንግ ደስ ስለሚለኝ ነው እኔ ፖስተውም ኤቭሪቲንግ ማድረገው ማለት ነው። ወደዋለሁ፣ አፈቅረዋለሁ እምለው ማለት ነው። ሌሎችም ከዛ በፊት የነበሩት ልቆሽም ባዶ በጣም ነበር የምወደው ነው። ደስ ስላለኝ ነበር የማደርገው ፖስት የማደርገው ባዶ ማለት ነው። እንደርሶ ማለት ነው ወዶች ነገራችሁ የሚፈልገው ነገር ምንድነው መሰላችሁ? ኢቨንም የአንድነት ልጆች ነው የሚመስሉ ባለው የሉቃስ ሳንደር ፊስራ ማለት ነው። ይሄ ልጅ ማለት ነው በቃ የአንድ እናት ልጆች ይመስላሉ። አይደለም በቃ አይደለም ለኔ ይሁን ለሌሎችም አይደለም አላውቅም። ባለ እንደዛ ይመስላሉ ባለው ማለት ነው። እንደርሶ ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ለኦስተር ማለት ነው ነገ ወይ ከህይወቴ ቢያስወጣው ወይ ባስወጣኝ ወይ ብንቀጥልም ወይ ምንም ቢሆን ቢሆን ማለት ነው እኔ ስለበሰጥኩት ምንም ምስጋናም መበሳም ምንም ነገር አያስፈልግም ማለት ነው። ምንም ነገር አያስፈልግም ማለት ነው። ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ለኦስተር ልረዳው ብዬ አልጀመርኩትም። ምንም ብዬ አልጀመርኩትም። ሊረዳው ብያል ጀመርኩት። ይረዳዋል አይረዳውም አላውቅም። ኢቭ ፍቅረኛ ካለችው ማለት ነው አንተ ሰው ሳምታይምስ እኔ የማደርገውን ነገር ማለት ነው ቀለል ባለ መልኩ ነው የሚሄደው። ኢቭን ማለት ነው እኔ ጓደኛው ጋር ሲጨፍር ጊዜ ማለት ነው ላይክ እኔ ጣልቃ ገብቼ ሳናገራቸው በቃ ቀለል ይለኛል ማለት ነው። ሌላ ሰው ጋር ጣልቃ ገብቼ ሳወራ ደስ አይለኝም ባደኝ ማለት ነው። ሰው ጋር ለምንድን ነው መሰላችሁ ደስ በቃ እኔ ስለሚመስለኝ እንደዛ ስለምፈልጉ አላውቅም። ከሱ ጋር ያለችው ሴት ጀስት ጓደኛው እንጂ ፍቅረኛው ወይም ደግሞ ከሱ ጋር ንክክ ያለችው ምናምን ነገር በፍጹም ሆነ አይታኝም ማለት ነው። ጀስት ጓደኞቹ ብቻ ነው የሚመስሉት ሴት ጓደኞቹ ባለው ማለት ነው። እንደነ ሰው ኢቭንም ፍቅረኛው እዛ እንደሚያወጣ ምናምን ነገር አይመስለኝም ማለት ነው። እንደን እኔ እስተን ዋይፍ ምናምን ብዬ ያስወጣሁት ማለት ነው እንደዛ ብላ የከፈተች ሴት ነበረች፣ ፈረንጅ ነበረች። ተምር ልጅ ናት ባይዶይ ማለት ነው። ባይዶይ እኔንም እንደዛ ብዬ ያወጣሁኝ ባይዶይ ማለት ነው። አንተ ሰው እኔ ተቀናቃኝ ነኝ እንጂ ማለት ነው እኔ ምንም አይደለሁም ባይዶይ ማለት ነው። ውዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ውዶቼ በአንድ በኩል ግን ብድር እየመለስኩ ነው። ምክንያቱም እነሱም ባዶ ሴቶቻቸውን ገብተው እኔም እንደሚያበሽቆኝ ማለት ነው እኔም ወንዶቻቸው ባዶ ማለት ነው ገብቼ ባበሽቃቸው ዳሳይደስ ኢምፖርታንት ምናምን ብዬ ነው ባዶ የማደርገውን ነገር የማደርገው ባዶ ማለት ነው። እንደሱ አይስወርት ጋር ነው የምላቸው የኔ ላናድድ ነው የማደርገውን ነገር ሳምታይምስ በጣም የሚያስቀኝ ማለት ነው። እንደርሶ ማለት ነው ማለት ነው ወዶቼ ነገራቸው የምፈልገው ነገር ማለት ነው እንደሚባለው ደግሞ ከሞኝ ወዳጅ ለባም ጠላት ይሻላል ይባላል ማለት ነው። ወሰን ጠላቴ አይደለም፣ ሉቃስም ጠላቴ አይደለም የእውነትን ማቀር ከተባለ ማለት ነው። እንደርሶ ማለት ነው ወዶቼ ነገራቸው የምፈልገው ነገር ምንድነው መሰላችሁ? እንደ ሰው ውድቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው ማለት ነው
እነሱ በጣም 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 ብለው እያስመሰሉ ምናምን ነገር ሰው እንደሚያበሽቅ ቆኒ ምን እያስመሰልኩ ለምን አላበሽቅም ብዬ ምናምን ነገር በማደርገው ነገር ነው ባዶ ወይ ማለት ነው። እያስመሰልኩ አይደለም እኔ የምናገረው እውነት ነው ባዶ ወይ ማለት ነው። ግን የኔ ነገር ይሻላል ማለት ነው። እንደ ሰው እኔ ሰው መፈልፈል ሰው ምን ይለኛል ለወደፊት ምን ሊያስብ ይችላል ማለት ነው። በእንደዛ አይነት መልኩ ቀረፉት ማለት ነው። ምን ሊያስብ ይችላል ምን ልል ይችላል ምናምን የሚለውን ሀሳብ ይመጣል። ምክንያቱም ክብር ስላለኝ ሰው ባደኝ ማለት ነው። እኔ ሰፍች ባሳደው አሁን በደካማ ሰው የምጠቀም ወይም ሰው ቁስል አይቼ የምጠቀም አይደለም። ወንድ ልጅ ማለት ነው ሴት ልጅ ኤቭሪ ታይም ልትጠቀምበት ትችላለች ማለት ነው። ወንድ ልጅ ማለት በጣም እንትን ነው ባደኝ ልቡ እንትን ነው ልቡ በቃ ሲስ ነው ባደኝ ብዙ ነገር ለተንኮል ደስ ነው አይደለም ማለት ምንም ብለን እንቸውራቸው እንችላለን ማለት ነው። እንደሱ ማለት ነው ወደች ያለ ነገራችን ፈልገው ነገር ማለት ነው። ስለዚህ እኔ ተገኘ ብዬ ማለት ነው በተገኘ እንትን ላይ ሰው ላይ የምጫወት ሴት አይደለም። ግን ደግሞ የማደርገውን ነገር ማለት ነው ለኔ ምንም ምስጋና የሚያስፈልገኝ ነገር አይደለም ማለት ነው። ከወደድኩት ወደድኩት ነው ማለት ነው። በቃ ምስጋና ሊያስፈልገኝ የሚችለው ለምንድን ነው ማለት ነው እኔን ግልጽ መሆኔና በትክክለኛ መንገድ ስለምናገር ማለት ነው። አሁን ሰው ከሚናገረው ተቀራኒና እንደሰው ሌላ አይነት ሰው ስለሆንኩኝ ማለት ነው። ሰው ትክክለኛ ራሱን ሲገልጽላችሁ ግራ ሲጋቡ ስታያቸው ማለት ነው ትክክለኛ ታበሪ የሌለውን እናንተ የማትፈሩትን ነገር አንፈራም። የምትወዱትን ነገር እንወዳለን፣ የምትጠሉትን ነገር እንጠላለን ማለት ነው። ዳስ ዋይ እኔ የማደርገውን ነገር ማለት ነው እኔ ባደወይ ደስ ሲምፕል ነው የማደርገው ነገር ማለት ነው። ኢንሪል ነው እያደረኩኝ ያለሁት ማለት ነው። ሰው ሲምፕል ስለሆነ ማለት ነው። ሀበሻ ውስጥ ደግሞ ስንት ደንቆሮ አስተሳሰብ ያለውና እኔ ስንት ደንቆሮ ከቦኝ ማለት ነው። ስንት ነገር በለኔ ይላል ማለት ነው። ግን እኔ በጣም የሚገርመኝ ማለት ነው እኔ ሀበሻ ማለት ነው እንዴት ሊያውቀኝ ይችላል? ለአመታት እኔ ጋር ቢቀመጥ ባደው ፈረንጅ ልቡ አይገኝም ባደው ማለት ነው። 1000 አመት እንኳን 30 አመት እንኳን ቢቀመጥ ካንተ ጋር በፍጹም አንተ ልታውቀው አትችልም ማለት ነው። ከሀበሻ ጋር ለሀበሻ ነው የሚኖረው። ምክንያቱም ማንም ሰው ባደው ማለት ነው ልክ እንደኔ ፈረንጅ ማለት ነው እንደርሶ ማለት ነው ብቻ ነገራቸው የፈለገው ነገር ማለት ነው። እነሱ ደግሞ እሱን ነገር ባለማወቃቸው ነው እየገረመኝ ነገር ማለት ነው። ያ ምክንያቱም ልጅ እያለው የልጅነት ጠባዩ ሊያሳይ ይችላል። ምክንያቱም ልጅ እያለ ማለት ስለ ብልግና የሚያውቀው ነገር የለም ማለት ነው። ፈረንጅም ቢሆን ሌላም ቢሆን ማለት ነው። ሲያድግ ግን ማለት ነው ልክ እንደ አካባቢው ነው የሚሄደው እና ኢቨንም በሰዎች ዘንድ መጠላት የማይፈልግ ሰው ከሆነ ከሰዎች በጣም መራቅ የማይፈልግ ከሆነ ሰዎቹ ደግሞ ድክመታቸውንና በፍጹም ሊቀበሉትን የማይችሉትን ነገር እንደሆነ ካወቁ እንደነሱ ነው የሚሄዱት ማለት ነው። ሰዎች እኔ ባለው በጣም በራሴ ተማመናለሁ ሰው እንዳይተወኝ ምናምን ብዬ ፈርቻ አይደለም እንደዛ የማደርገው። ግን ምን አለ መሰላችሁ እኔ ራሴ ባለው ማለት ነው እኔ ራሴ ባለው ምንድነው ያሰብኩት እኔ ራሴ ባለው ማለት ነው ሰው ሲመለከተኝ በጣም ነው የሚያናደኝ። ለምንድን ነው አላውቅም። አመለካከታቸው ምናምን ነገር ማለት ነው በጣም ያናደኛል። ለምንድን ነው አላውቅም። እንደሱ ማለት ነው ደስ ያለ ነገራችን ፈልገው ነገር ምንድን ነው መሰላችሁ። ስለዚህ እንደዛ ብዬ ማለት ነው በቃ እንደዛ ነው ባይደው ማለት ነው። ስለዚህ ማለት ነው ያው በቃ እኔ ባይደው እንደዛ ማለት ነው እንዲያመሰግነኝ ምናምን ነገር አልፈልግም ማለት ነው። ሲምፕል ነው ባይደው እንዲወደኝ ነው የሚፈልገው ባይደው ማለት ነው። እሱንም ባይደው ከተቻለ ነው ካልወደደኝ ደግሞ ግዴታ አይደለም ማለት ነው። ስለዚህ ማለት ነው የማደርገው ነገር ማለት ነው ለራሴ እየተጠቀምኩበት ማለት ነው። ራሴ እየተጠቀምኩበት አስጠቀምኩት ማለት ከባድ ነው። ብቻ ነገራችን ፈጥሯል። ቢጠቀም ባይጠቀም እኔ እሱን ለማስጠቀም ብዬ አላወረድኩም። ለራሴ ለመጠቀም ብዬ ብቻ ነው ያወረድኩት ይባላል ማለት ነው። እንደው እናንተም እንደዛ መሆን አለባችሁ ወደች ማለት ነው። አምናችሁ መቀበል አለባችሁ። አታስመስሉ። ሰው ይገባዋል ማለት ነው።
ያስ ባዶ ወይ ማለት ነው። እንደ ሰው ማለት ነው ነገራቸው ማለት ነው። አንድ ሰው ስትወድ ደግሞ አንድ ሴት ስትወዷት ብዙ ምቀኛ ይመጣል፣ ብዙ እንወዳታለን ይመጣል፣ ብዙ የሚወቀጣት ይመጣል፣ ብዙ እንደሷን እንቀይራለን። ክፍተት ነው የሚፈልጉት ክፍተት ባለ መንገድ መግባት ነው የሚፈልጉት ማለት ነው። እንደ ሰው ኤቭሪዋን ለራሱ ድምጽ መሆን አለባቸው ማለት ነው። የሆነ ነገር ውስጥ ከገቡ በኋላ ማለት ነው ኢቭን አንጀሊና ጆሊም ቢሆን የትኛውንም ሰው አርቲስቶች ማለት ነው ሰው እንገዳለን ብሎ ማለት ነው እንትን ሲያደርጉ ማለት ነው ድምጽ መሆን አለባቸው ለራሳቸው ማለት ነው። ብዙ ጊዜ ጠንካራ ሰው ብዙ ሰው አይረዳም፣ ኢቭን ይጨፈጨፋል ማለት ነው። እንደርሰው እኔንም እንደዛ ማለት ነው። እንደርሰው ማለት ነው ደስ ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ቅድስት ማርያም እንደርሰው ማለት ነው ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ማለት ነው ሄሊ ሜሪ ነው የምለው ዘንድሮ ደግሞ አንተን ውድቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ያኔ ማለት ነው እኔ በተወይ ማለት ነው እንደኔ ምንም ያደርጉልኝ ነገር የለም። እነ ሶሊና ነው እነ አንጀሊና ነው እነ ሶሻል ሚዲያ ላይ ስለሚያወሩ ሰዎች ምንም አላደርጉልኝ። ለራሳቸው ለመጠቀም ብለው ነው 100%። እሱም አሁን መቀበል አለባቸው። ለራሳቸው መጠቀም ብለው፣ ለራሳቸው መላገጥ ብለው፣ ለራሳቸው መታወቅ ብለው፣ ለራሳቸው ህዝብ እንዳይላቸው ብለው ለኔ ብለው ምንም ያደረጉት ነገር የለም። ወደች ነገራቸው ምንም ነገር ተመጣጣ ነገር ያደረጉት ነገር የለም ማለት ነው። ምክንያቱም እንደርሰው ማለት ነው ወደች ነገራቸው አንድ ሰከንድ እንኳን አይፈጅም ነበረ ለኔ ቢሆን ነው ማለት ነው። ሌላ ሰው እንዳይላቸው ነው ያደረጉት ማለት ነው። ስለዚህ አምኖ መቀበል አለባቸው ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው እንደርሰው አንጀሊና ጆሊ ማለት ነው አትመቸኝም። አሁን ታዲያ ላይ ቆንጆ ናት፣ እወዳት ነበር፣ ፊልም ምናምን ነገር ደስ ላይ ነበረች ማለት ነው። ግን አትመቸኝም፣ አልወዳትም። ለምን ካላችሁ ባደው ማለት ነው መዋሸት አልችልም። ባደው በሰቃቻለሁ። ባደው ልክ እሷ እንትን በነበረችበት ታይም ላይ ባደው እሷ እንትን እንደሚሉት እሷ ጋር ነው ዛህራ ስላለች እኔ እሷ መንገድ አይመቸኝም ባደው ማለት ነው። እኔ ወደ እሷ የላከኝ ፈጣሪ ባደው ወይ ለሷንም ሊረዳ ስለሚገባኝ ይሆናል ባደው ማለት ነው። እኔ ባደው እሷ መጥፎ ሁኔታ ውስጥ ስለነበረች ወይ እንደሚታ ስለነበረች ወይ ለትወድቅ ብላ ስለነበረች ወይ የሆነ ችግር ውስጥ ስለነበረች ሊሆን ይችላል። ወይ እኔ ችግር ውስጥ ስለነበርኩኝ ወይም ደግሞ ቤተሰቦች ችግር ውስጥ ስለነበረ እሷ ልትረዳኝ ስለምትችል ወደ እሷ ልኮኝ ሊሆን ይችላል ማለት ነው ፈጣሪ ባደው ማለት ነው። እሷን ሲፖስታት ማለት ነው የፍቅረኛ ነበር ያልኩት ማለት ነው። የፍቅረኛ ያልኩት ደግሞ ዮሴፍ የሚባለውን ወንድም የሞተውን ማለት ነው ዋይ ፊደል በሱ ፊደል መርጬ ነበር እንትን ያደረኩት። እኔ ብዙ ጊዜ አልፈለስፍም፣ ግን ደግሞ ያኔ እውነትን እንደዛ ነው ያደረኩትና ኢቭን እኔ ፖስት ያደረኩት በሱ ስም ነበር እንጂ በራሴም አልነበረም። ወዲህ እንዳጋጣሚ ሆኖ በወንድ ስም ነበር ፖስት ያደረኩት ማለት ነው። በወንድ እንትን ነበር ፖስት ያደረኩት ማለት ነው። እንደሱ ማለት ነው። ድሽል ነገራችሁ የሚፈልገው ነገር ምንድነው መሰላችሁ? እንትን ወንዶቹን ማለት ነው በጣም ወንዶች ላይ ትኩረት ማድረግ እንፈልጋለን። ወንዶቹ ግን ምን አለ መሰላችሁ ወይ ትዳር አድርጎ ይሆናል ወይ የሆነ ነገር ስለሚችል ማለት ነው እንፈራለን። ምክንያቱም ወንዶች ስንፖስት አብዝተን ማለት ነው ትዳር አድርጎ ከሆነ ትዳራቸውን ያፈርሳል፣ ፍቅራቸውን ይፈርሳል። እንደን ሰው በጣም ጥርጣሬ ይመጣል። በፍቅረኛቸው ልትገደሉ ትችላላችሁ፣ ልትገፉ ትችላላችሁ። ኢቭን ፍቅረኛ ካለችው ወይ በጣም የምትወደው ሰው ካለችው ሴት ካለችው ማለት ነው እሷ በሌላ በኩል ማለት ነው እሱን ጥሩ ነገር እያለችው ማለት ነው በሌላ በኩል ልትገፋችሁ ትችላለች፣ ልትገላችሁ ትችላለች፣ ብዙ ነገር ልታደርግ ትችላለች፣ ህይወታችሁን ልታበላሽው ትችላለች። ስለዚህ እኔንም እንደዛ አይነት ነገር ነበረብኝ ባደው እኔ በጣም ፎዞ ነገር አድርጋችሁ ነው የምታስቡኝ ባደው በጣም አዞሬ ነው የማስበው ባደው ማለት እኛ መሬት እንኳን እያለን እነሱ ሰማይ እንኳን እያሉ ባደው ማለት ነው እኛ ላይ የሚቀኑና አሉ ባደው ማለት ነው። ፍቅረኛቸው ላይ አብዝቶ የሚቀኑ ሰዎች አሉ ማለት ነው። እኔ በወዝ ዘመኔ ቅናት አይቻላቀም፣ ቅናትም አልወድም ባደው ብቀናም ጀስካም ዳውን ሚታይ ላይ ያልኩኝ ነበረ። እኔ በወዝ ዘመኔ በጣም የሚያስጠላ ቅናት ራሴ ላይ ያየሁት ማለት ነው ስዊዘርላንድ ነው ባደው ማለት ነው። በጣም የሚያስጠላ ማለት ነው። ፊልሙ አልተመቸኝም ወዶቼ፣ የቅናት ፊልሙ ማለት ነው። እንደን ማለት ነው ልጅ እኔ እንዴት ታድርጊ ነበር ቢሉኝ ማለት ነው ያኔ ማለት ነው
ሰራተኛ ማለት ነው እዛ ሀገር ገብቼ ማለት ነው ደስ ስለሚለኝ ሰው ማለት ነው። አንዳንድ ሰዎች ማለት ነው ቤተሰቦቻቸውን አይረሱም፣ እህት ወንድሞቻቸውን አይረሱም። እኔ ግን በቃ ካፈቀርኩኝ ማለት ነው ወንድሜን አላስታውስም፣ እህቴን አላስታውሳትም፣ አባቴን እናቴን ማንም ሰው አላስታውስ ያደርጋል። በቃ ከእሱ ጋር ነው እብድ ብዬ የምሄደው እና ማለት ነው ኢቨንም ያኔ ማለት ነው ክፍተት ባገኘ ነው ማለት ነው እሱ ጋር ለመሄድ ብዬ ማለት ነው ሴቶቹ በጣም ከበቀናት በተነሳ ማለት ነው ዝም ብዬ በቃ በጣም ኔጋቲቭ ከመሆን በማሰብ ማለት ነው ሰራተኞቹም የሀገር ሰዎቹ በሙሉ በቃ አንድ ላይ ሰብስቤ ማለት ነው በውጭ ቆልፌባቸው ሄድ ነበረ። በቃ እንዳይታይ ማለት ነው እንዳይታይ እንትን ሰው በጣም ነው የሚያስቀው ባደዊ ማለት ነው አንዳንድ ጊዜ ማለት ነው። የሰው ኮንፊደንስ ደግሞ በጣም ያስገርማል። ሰው ስትወንድ ማለት ነው። እኔ ደግሞ ዛሬ ያህል ነኝ ባለወይ በጣም ነው የሚገርመው ባለወይ ውዶችዬ ማለት ነው። የፍቅር ሰሞኑን በቃ ቤኮሬዝ ነው የሚያደርጋቸው ባለወይ ማለት ነው። እብድ ነው የሚያደርጋቸው ባለወይ ማለት ነው። አሁን ግን ባስመሰልም እዳከማለሁ የሚችል ነገራቸው የምፈልገው ነበር ማለት ነው። አሁን እንደተዳከማችሁ ሳያውቃችሁ ሰው ማለት ነው በየትኛውንም መንገድ ልጠቀማችሁ ስለሚችል ባለወይ እኔ ደግሞ ለምንድነው ሰው የማይጠቀመኝ ስለማያውቀኝ አይጠቀምብኝ። ምክንያቱም በጣም ስትሮንግ ራስ ብለው ስለሚሄድልኝ ደስዋይ እኔ በቃ እቀጥላለሁ ማለት ነው። በራሴ ስለማልተማመን ደግሞ ብዙ አላወራም። ስለዚህ እርሱን እደብቃለሁኝ ማለት ነው። ድክመት ስላለብኝ ድክመቴን እደብቃለሁኝ ማለት ነው። ሰው ማለት ነው ወዶች ያለ ነገራችን የምፈልገው ነገር ማለት ነው። እንደዛ በመሆን ማለት ነው በጣም ነው አሪፍ የሚሄደው ባደዊ ማለት ነው። ግን ጨካኝ ነው የሚሆነው ባደዊ የተጨከነ ሰው ጨካኝ ነው የሚሆነው ባደዊ ማለት የጨከንክበትን ሰው ይጨክንብሃል። እሱ ነገር ማወቅ አለብን በጣም በደንብ ማለት ነው። እንግዲህ ሰው ሁሉ ይችላል ነገራችን የምፈልገው ነገር ምንድነው መሰላችሁ? በዚች ሀገር ላይ ጠቢብ ምናምን ያልኳቸው እቺ ሀገርን በቃ ላይ ጠቢብ ነው የሆነችብኝ ባይ በቃ ምንም ነገር እንዳላደርግ ምንም እንዳልሰራ በቡዳ እንድያዝ በሰይጣን መንፈስ እንድያዝ በቃ ምንም ነገር እንዳላደርግ አድርጋኝ ባይ ማለት ነው። ጥምድ ነው ያልኩት ባይ ማለት ነው። ኤቭሪቲንግ ባይ ቁማር ስትቆመሩ ማለት ነው ልክ በእነርሱ ነው የሚሰሩ ባይ ሰዎች ባይ ማለት ነው። እንዴ ስትቆመሩና አብዛታችሁ ሰዎችን ስትከተሉና ስትሰሙ ባይ ሀገር እንደዛ ነው የሆነብኝ ባይደል ማለት ነው። እንደን ሰው እያንዳንድስ ነገር ማለት ነው። ይሄ ሶፍት ድምጽ የለውም አይደል? መሬት ላይ ሲወድቅ ባይደል ማለት ነው። እንደዛ ነው ግን የሚሆነውን ነገር ሰው ስለማያምናችሁና በጣም ከባድ ስለሆነ እንደዛ አይነት ነገር ለመናገርም ለራሳችሁም ስለምትሰጉ ባይደል እንደዛ አይነት ነገር መናገርም አትደፍሩም ባይደል ማለት ነው። እንደን ሰው ማለት ነው ምክንያቱም እንደዛ የለም ማለት አይደለም። ኢትዮጵያ ውስጥም አለ፣ ኤርትራ ውስጥም አለ፣ ኤኒዌር አለ ባይደው ማለት ነው። ምንም የተሻለች ሀገር ብትሆንም ባይደው ማለት ነው። እንትን ሰው ማለት ወዶቼ ለነገራችን የምፈልገው ሀገራችሁ ላይ ከሆነ ሀገራችሁ ላይ እንደዛ አይነት ነገር ላጋጠማችሁ ይችላል ማለት ነው። እንትን ሰው ማለት ወዶቼ ለነገራችን የምፈልገው ነገር በተወሰናችሁ እንደነገርኳችሁ እኔ የገፋኝን ሰው እንኳን ኢቭን ቢረዳው ባይወይ ለኔ ነው ኃጢአታቸው ነው የሚመለሰው። እንደርሰው በቃ ምንም ነገር ማድረግ አልችልም ባይ ማለት ነው። እንደርሰው የኔ ጨዋ ነው ሰዎች ማለት ነው። አታሽቃበጡ፣ አትቀበጡ ባይወይ በትክክለኛ መንገድ ሂዱ ባይወይ። ምን አይነት ጥጋበኞች ናቸው ሰዎች ግን እንደርሰው ማለት ነው። ዲቻለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ምንድነው ኤኒዌር ሊፈጠር የሚችለውን ነገር ስለሆነ መጀመሪያ አስቀድማችሁ ማሰብ ነው ባይዘይ ማለት ነው። ያ ኤኒዌር ሊፈጠር የሚችለውን ነገር ስለሆነ ባይዘይ ማለት ነው። ኤኒዌር ባይዘይ ችግር በሚመጣበት መንገድ መዝጋት ነው ባይዘይ ማለት ነው። ያ እንደን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ያኔ ቅርታ አድርጉልኝ ስለ አንጆሊና ሳጨርስ ማለት ነው። ያኔ አንጆሊና ስትመጣ ጊዜ በማህፀን ተያዝኩኝ፣ በምን ተያዝኩኝ፣ በቃ ተቸገርኩኝ ወዶቼ ማለት ነው። ለዛ አትመቸኝም፣ ምክንያቱም በዛ ነገር ስለተጠቃሁኝ ማለት ነው። አይም ካቶሊክ ማለት ነው። ደስ ያኔ ሰይጣን ምናምን ነገር ተባልኩኝና ማለት ነው። ለዛ በኋላ አልወደትም ባይደኝ ማለት ነው። አትመቸኝም ባይደኝ ማለት ነው። እንደር ሰው ማለት ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ጀስት እንደነበረ ማለት ነው። ወይ ፈጣሪ ያለን ግን ጤነኛ ሰው ነው መስደብ እንጂ ጤነኛ ያልሆነ ሰው መስደብ ጥሩ አይደለም። ባለኝ ሴትዮ ጤነኛ አይደለችም ባለኝ ወይስ ያለችው ነው። ከሷ ጋር መሳደብ ጥሩ አይደለም መሰለኝ አይተንክ ማለት ነው። እንደዛ አየችኝ ያልኳት ነው። ግን ጤነኛ አይደለችም ሴትዮ ወደችል ነገር ማለት ነው። ከእንደዚህ ጤና ንክ ከሆነ ሰው ጋር መነካካት ደግሞ ጥሩ አይደለም ባለኝ ምንም ቢያሳይልኝ ቢያችሁ ፈጣሪ ወይ ፈራው
እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው? ስለዚህ ማለት ነው ልነግራችሁ የፈለኩት ነገር ምንድነው መሰላችሁ? ስለዚህ ማለት ነው ምንድነው የሚባለው እዚህ ሀገር ያ እንደን ያን ማለት ነው ማናት የምትባለው አንጀሊና ማለት ነው። እንደን ረጅም ሰው ምን አለ መሰላችሁ በጣም ክፍተቱ ብዙ ነው ማለት ነው። እንትን ሰው አጅወር አሁን እኔ የሆነ ነገር እየተፈጠረ ለራሱ እንዳይጎዳ ነው እምፈራለት ባይደኝ ማለት ነው። ኢቭንም ሳምታይምስ ሰው እየጎዳ እየመሰለው ለራሱ በጣም ይጎዳል ይወርዳል ማለት ነው። እንደን እኔ ስለ ዳውን መደረግ ስለ ወደ ኋላ መቅረት ስለ ማፍዘዝ ነገር አይደለም ማለት ነው። ኢቭንም እኔ ሳምታይምስ ሰው ሊኖርበት የሚችለውን ደረጃ ገምተዋለሁ ማለት ነው በሚሰራው ኃጢአት ማለት ነው። እንደን ሰው ማለት ነው የምታመጣው ነገር ምንድን ነው መሰላችሁ? ብዙ ነገር ማውራት ማዋረድ አልወድም። ሰው ባደኝ ማለት ዝም ብዬ ብቻ ነው የሚለቀው ከደበረኝ ማለት ነው። እኔ ዝም ብዬ ከለቀቅኩ በኋላ እኔ እንዳትከተለኝ ባደኝ ለራስህ ጥሩ ነገር እንትን የምታደርግ ከሆነ በተለይ ማለት ነው በዚህ ሂድ ከዚህ ሂድ እሱ አደረገላት እንደዚህ አደረገላት የሚለውን ነገር አልወድም ባደኝ ማለት ነው። ልጅ ልነግራቸው የምፈልገው ነገር ማለት ነው እኔም ሰው ነኝ እንደዛ እንደሚል አልፈልግም። ምንም ቢያደርጉ ጉዳያቸው አይደለም ባደኝ ማለት ነው። እንትን ሰው ማለት ነው እኔ ስለ እሷን ስለሚከተሏትን ሰው አልከተልም። ምን አገባኝ ወደ ህዝብ ምን አገባኝ ያሉ ማለት ነው። አንዳንድ ሰው ማለት ወደ ቸለ ነገራቸው የፈለገው ነገር ማለት ነው። ስለዚህ ለዛ ነው ባደወይ ማለት ነው ወደ ቸለ ነገራቸው የፈለገው ነገር ማለት ነው። እንደን ሰው እንትን የሚያስቀረኝ ምክንያቱም አሁን የጀመርከውን ነገር የማትጨርስ ሰው ከሆነ ማለት ነው ልትለቀው ይገባል ማለት ነው። እኔ ታይም የሆነ ሰው እኔ ህይወት ውስጥ ካልገባ ወይ የሆነ ቦታ ከሄድኩኝ ግዴታ ብዙ ነገር ይፈጠራል፣ ብዙ ነገር ይባላል፣ ብዙ ማዝራሪያ ያስፈልገኛል፣ ብዙ ነገር ያስፈልገኛል፣ ብዙ መስዋዕት ያስከፍለኛል ባዲኝ ማለት ነው። እኔ እየሰራሁ አይደለም፣ እየተማርኩ አይደለም፣ ምን ያደርኩ አይደለም፣ ምን ያደርኩ አይደለም ባዲኝ ማለት ነው። እቺ ሀገርም ባዲኝ ነፃናት ባዲኝ ይሄን ኔዘርላንድ ላይ የወደድኩት ልጅ ጠላቴ ነው የአባቴ ልጅ ነው ብለው ባዲኝ ዳስባይ ሶም ፐርሰንት ሌላ ሰው ግን እኔ ጥላት ሊለው አልችልም። ኢቭን ለት ሲሰራዊ ማለት ነው እኔ የላቴ ልጅ ነው የምለው ባዲኝ ማለት ነው። በቃ እሱ ሆላንዳዊ አይደለም እንዴት ነው ሆላንድ ጠባይ አቃለኝ ማለት ነው። ቢሆንም ምንም ችግር የለውም ባዲኝ ማለት ነው። እሷይ ግን እንደዛ ቢሆንም እኔ ከነዛ አይነት ልጅ ጋር ፍቅር አልጀመርኩም። የእውነትን ልናገር ከተባለ ማለት ነው እኔ የምት ልጅ በጣም ስለማውቀው ለኔ ባደወይ ለኔ በጣም አመች ነው መንገድ ኮምፎርት ኢቭን እሱ ያለበትን ቦታ በጣም ነው የሚመቸኝ። እኔ ያጎቴ ልጅ ወርቱ ጋር ነው የምላቸው እንትን ሰው ይሄ እንደዚህ አይነት ነገር በፍጹም አይገጥመኝም ማለት ነው። እሱን አይነት ሰው ኢቭንም ባደኝ ማለት ነው። ግን እኔ ከእንደሱ አይነት ካኩቴ ልጅ አይነት ሰው ጋር ማለት ነው ቀደም አላውቅም ባደኝ ማለት ነው። ጥቅሶ ስለ ፍቅር ጉዳይ የማውቀው ነገር የለም። ጀስት ግን በጣም ይመቸኛል በቃ ላይከኔም እንደዛ ነበር። እሱም በቃ እኔ ጠላት ምናምን ተብለን አናውቅም። እሱም ጠላት የማይለኝ እኔም ጠላት ያለ ነው ባደኝ ማለት ነው። ኢቭንም ሚጡ ትንሽ እያለች በቃ በጣም ነው የምትወጂው ብላ ኤቭሪ ታይም ትነግረኛለች። and so እኛ ባይደው እሱ ሀበሻ ነው ማለት አይደለም። እኛ ፈረንጅ ልንሆን እንችላለን እንጂ እሱ ሀበሻ ሊሆን አይችልም። ልጅ ልነግራቸው የምፈልገው ነገር ማለት ነው እሱን እንዴት እሱ ሊመስል እንደቻለ ማለት ነው እንደነገርኳቸው ማለት ነው። እኛ ባይደው አይቴንክ አለ እኛ ቤተሰብ ባይደው ማለት ነው ያጎቴ ቤተሰብ አይ ቲንክ በሌላ በኩልም አለ ግን በዛ በኩል ብዙ ፈረንጅ ስላለ ባይዘው ማለት ነው ያው መወለድ አለ እንደኔ አሁን ብቻ ነው ከፈረንጅ እየተወለድኩት ባይዘው ማለት ነው። አሜሪካ ላይ ኖር ይችላል ኖርም ላይ ነው ይችላል ባይዘው አይታወቅም ባይዘው ማለት ነው። ሰው እኮ የራሱ ሰው ነው የሚሰባው እኔ ታይም ባይዘው ማለት ነው። አንተ ሰው ማለት ነው ወደ ቸለ ነገራቸው ያመፈልከው ነገር ማለት ነው እሱ ሀሪፍ ስለሆነ ሳይሆን
እሱ ፈረንጅ ስለሆነ ይሆናል ባይደውይ ማለት ነው። ስለዚህ እሱ ሀበሻ ነው ማለት አይደለም። ወደ ሸልማችን የሚፈልገው ነገር ማለት ነው። ስለዚህ ደግሞ የመመሳሰል አለ ግን ላይክ አንድ ናቸው። አይስወርት ባለው ምላቸው ኮምፕሊትሊ አንድ ናቸው። ጠባያቸው የመልካቸው በጣም መመሳሰል ምናምን ነገር ማለት ነው። በጣም ማለት ነው። ይሄ እኔ በጣም እንትን አድርጌ ነበር የማስበው የአጎቴ ልጅ ግማሽ ሰዓት እሱ ግን ሙሉ ቀን እንትን ሰው ነው ልጅ ነገራችሁ ምንድነው መሰላችሁ? ወዲያው የአጎቴ ልጅ ምንም ችግር የለበትም። በጣም ነቀራይ በጣም ምንድነው ይፈጥናል፣ ችኩል ነው እንጂ ምንም ችግር የለውም ማለት ነው። አንዴ ከቨን እንዳለ ሌላ ተጨማሪ ቃል አይጥልም እኔ ጋር። ለምንድነው ሊወደው የቻልኩት? የምወዳቸውን ሰዎች ኤቭሪ ታይም የኔ መንገድ የሚከተሉ ሰዎችን ማለት ነው። በቃ ነገር ኤቨር ከዛ ውጪ ሌላ ነገር አይናገርም። በቃ አምኖ እስከ መጨረሻ ያምናል ማለት ነው። ከዛ ምን ይለኛል ማለት ነው እዚህ ሀገር ሰይጣን ምናምን ነገር ሲሉ ባይደኝ ማለት ነው ከቨን ሰይጣን ነው ወይ ምናምን አለኝ ባይደኝ። ምክንያቱም አንቺ ከቨን ስለሆንሽ ማለት ነው እሱ ከቨን እንዴት ሰይጣን ሊሆን ይችላል? ለምን ሰይጣን ይልሻል? ለሰው ሰይጣን እያለች ነው ገብቶኛል ምናምን ነገር አለኝ። ሰው ብዙ ነገር ሰው አለ ማለት ነው። እንደ ሰው ተረዳሁት ባይደኝ ማለት ነው። ሰው ሲጨንቀው ጊዜ ነው እንደዛ ነው ባይደኝ ማለት ነው። ልጅዬ ማለት ነው ከዚህ ወደዛ መልእክት ይሄዳል ማለት ነው። ይጨንቃል ማለት ነው። ሰው ሰይጣን ስለሆነ ብዙ መጥፎ ህይወትን ያሳለፍኩት እዚህ ሀገር ባይደኝ ማለት ነው። እንደ ሰው ማለት ነው ልጅ ለነገራቸው የምፈልገው ነገር ማለት ነው። ሰው እኔ በዳይሬክት እንድናገኝ ሰው ቶሎ ነው የሚረዳው ባይደኝ ማለት ነው። ቶሎ የመረዳት እንትን ስላለኝ ማለት ነው። ሰው ቶሎ ነው የሚረዳው ባይደኝ ማለት ነው። እንደ ሰው ብዙ ማስቀባጥ አይወድም፣ ብዙ ወሬ ማስረዘም አልወድም። ምንም ነገር የማይመችኝ ማለት ነው። ሰው ልጅ ለነገራቸው የምፈልገው ነገር ማለት ነው እንደሆነ መሰላችሁ ኤኒዌር ማለት ነው። ከትኛውንም ቦታ አሜሪካ መሄድ ነው። ግን ደግሞ አሜሪካ መሄድ አይደለም አንድ ኩባያ ውሃ እንኳን ሊሰጣችሁ ባለው ወይ ሰው ውሻ የሆነ ሰው እርዳታ መጠየቅ ከባድ ነው ባለኝ ማለት ነው። ውሻ እርዳታ መጠየቅ በጣም ከባድ ነገር ነው። ወደ ቸለንጋቸው የምፈልገው ነገር ማለት ነው። ሰው ስለ ሰዓት ስለ እንትን ስለተነኮለ አይደለም የሚሆንላቸውን ሰው ነው የሚሆንላቸው ማለት ነው። ወደ ቸለንጋቸው የምፈልገው ነገር ማለት ነው። እንደርሶ ማለት ነው። ወደ ቸለንጋቸው የምፈልገው ነገር ማለት ነው። ኢቨንም ባደው የሆነ ታይም ላይ ባደው ማለት ነው የሆነ ነገር ስጠኝ ምናምን አልኩት። ስጠኝ ማለት ቀላል ነገር ባደው ትንሽ ነገር የሆነ በጣም ያጎቴ ልጅ ማለት ነው። በጣም ነው የሆነ በቃ ለሁሉም ሰው ነው የሚሰጠው ባደው በቤታችን ውስጥ ማለት ነው። እንደኔና እንደሱ ባደው አሁን እሱ ወይ ሴቶቹ ጋር ወይ የሆነ ጓደኞቹ ጋር ሲሆን ማለት ነው ስለ ህይወቱ አስብም፣ ስለ ወንድሙ አስብም፣ ስለ አባቱ አስብም፣ ስለ እናቱ አስብም፣ ስለ ማንም ሰው አስብም። በቃ ያለ ተዝናንቶ ብቻ በቃ በልተው ጠጥተው በቃ እንትን ብሎ ነው የሚሄደው ባደው ማለት ነው። ልክ እኔም እንደዛው ነኝ ባደው ማለት ነው። ሌሎቹ ግን ኢቨን የሆነ ታይም ላይ እየነገረች ነበር የሆነች ልጅ ነበረች እና ማለት ነው አንድ ሰው አንቺ ግን ስለ እኛ ስንመጣ በቃ ከኛ ጋር በልተሽ ጠጥተሽ ምናምን ነገር በቃ ጥግብ ብለሽ ነው የምትሄጂው ባለኝ ማለት ያጎት ልጅ አለሽ እና ሴት ልጅ ባለው እሷ ግን ያን ትንሹ ወንድሜ ለእሱ አስቀሩላት እንትኑ እንትና ምናምን ብላ ትጨነቃለች። አንቺ ግን ፍጹም አትጨነቅም። እንደዛ አይነት ጭንቀት ነው ጨው አይታይብሽም። በቃ ጥግብ ጥጥት ምናምን አድርገሽ ማለት ነው በዛው እንትን አድርገሽ ነው የምትሄጂው እና ገና ወይኔ ምን አይነት እንትን ያለሽ ምናምን ነገር ያለች ነበረ ማለት ነው። ሲመለከትሽ ምናምን ነገር ያለች ነበረ ላይ እሱም እንደዛ ነው ባለኝ ማለት ነው። እንትን ማለት ነው ግን ሰው ማለት ነው የሆነ ነገር ነበርና ማለት ነው አውቄ ነው ባደው ይሰጠኝ ያልኩት ባደው ወይ ማለት ነው። ከዛ ማለት ነው ወደቸው ሰጠኝ ባደው ማለት ነው። ሰጠኝ ባደው ማለት ነው። እንትን ሰው እሱን ነገር ብዬ ሳይሆን በቃ ይመሳሰላሉ እነዚህ ልጆቹ ገና ምናምን ነገር አልኳቸው። ጠባያቸው ግን ይያዛል ወይ ይመሳሰላል ምናምን ነገር አልኩኝ። በጣም ይመሳሰላል ማለት ነው። ይሄ ግን በጣም ያፍራል። ያኛው ግን አያፍረኝም ባለኝ ማለት ነው። ወንድሜ ማለት ነው ያጎቴ ልጅ አያፍረኝም። ኢቭንም ከሆነ ሴት ጋር ካደረ በቃ ላይ እኔ ቀይስ ነኝ ምንድነው በቃ ይሄ ልጅ ግን ለምንድነው ሁሉ ነገር የሚነግረኝ ምናምን ያልኩኝ ማለት ነው። ከዛ የሆነ ልጅ ጋር ነበርና ከዛም ቢነግረኝ አልጠላውም ባለኝ ደስ ይለኛል። ጨዋታ አልጠላም። ደስ ሲሰማም ደስ ይለኛል ባለኝ ማለት ነው። ከዛ የሆነች ልጅ ጋር ማለት ነው ደስ አለችኝና አለኝ ባለኝ ማለት ነው። ትንሽ ልጅ ያለው ነው ኢቭን የሚያጫውተኝ ነበር የሚያደርገው ነገር ማለት ነው። ከዛ
በጣም ነበር የሚመቸው። እኔ ትንሽ ልጅ ያለው ኢቭንም ማለት ነው ከኔ ጋር መጫወት መነጋገር ምናምን ነገር ማለት ነው። እንዴ ሰው የምናገረው የሚመልስላቸው መልስ ደግሞ በቃ ሰው ኢምፖርታንት ነው እንዴ። ከዛ ማለት ነው በጣም ደስ አለችኝ። ግን ሳምቋትና አፏ ሸተተኛል ይባል መልሶ ቢሳና ነገር ማለት ነው። እነሱ በቃ ንግግር በጣም ነው የሚያናግደው። በቃ ለከምላሱ በጣም ፍጥነት አለውና ከዛ ማለት ነው የሆነ ታይም ኤቭሪ ታይም ደግሞ ብዙ ነገር ነበር የሚናገረኝ ባይ ማለት ነው። እንደርሶ በቃ ምንም ነገር አይደበቀኝም ማለት ነው። እንደርሶ እኔ በጣም የሚያስቀኝ ማለት ነው እሱ ልጅ ደግሞ የሆነ ታይም ላይ ደግሞ ሳኡዲ ላይ ነበርና ከዛ ምን አለ ማለት እዚህ ሀገር እኮ ተወሰው ተላረግዛ ምናምን ነገር እያሉ ነበርና ኧረ ኮንዶም የለም እንደ ኮንዶም እያለው ችግር አለ ምናምን ነገር አታርጉም በእናታችሁ ምናምን ያልኳቸው ነበር። እኔ ፍቅረኛ ላይ ማለት ነው ያኔ እቅድ አልነበረኝና ለሊዝም ነው በየ ነበር ማለት ነው። ግን በጣም ነበር የማወራው ከወንዶችም ከሴቶችም ጋር ማለት ነው። ከዛ ማለት ነው እንደዛ ሲል ጊዜ ማለት ነው ላይክ ነገረችው መሰለኝ እንዴ ሰው ምን ቢለኝ ጥሩ ማለት ነው ኮንዶም በጣም ጥሩ ነው በቃ ላይክ ከ45 ደቂቃ ነው አይተካዶ አላውቅም አንድ ቀን ነው ምሽት ላይ ነው አላውቅም ማለት ነው። ከዛም ቢለኝ ጥሩ ነው ብሎ ማለት ነው ኮንዶም ኢዝ ሶ ኢምፖርታንት በጣም ኮንዶም በጣም ጥሩ ነገር ነው ሰው መጠንቀቅ አለበት ምናምን ነገር ይለኛል ማለት ነው። ከዛ ደግሞ የሆነ ነገር ሲሰማ አሁን የሆነ ነገር ስንነግረው ማለት ነው አከባ ላይ ምናምን ቆሞ ማለት ነው አንተን እየተመለከተ ይሄ ነገር ዘርግፍ ነው የሚያደርገው እሱ እየተናገረ እንደሆነ አውቀም ባይደኝ ማለት ነው። ይሄ ነገር በጣም ጥሩ ነው ሰው እንደዚህ ማድረግ አለበት ምናምን ነገር አድርገበት ምናምን ነገር የሚለው ማለት ነው አንተ ምስጥር ብለህ የተናገርከውን ሰው ለሱ ሲነግረው ማለት ነው በቃ አከባ ላይ ማለት ነው በቃ ሰው ብዙ ሰው እያለ ማለት ነው ተነስተው ይናገራል። ሰው ለማዋረድ ወይም ለማብሸቅ ብሎ አይደለም እሱ በቃ ላይ ጥሩ ነገር እየተናገረ እንደሆነ የጥሩ ሰዎች ራሳው እየተቀቀለ እንደሆነ በማሰብ ነውና በጣም የሚያስቀይ ባይለው ወይ ደንሶ ማለት ነው። ያኔ በጣም እንስማማ ነበር። ግን እኔ በጣም ሊሄድ የምፈልገውን መንገድ ማለት ነው አላማዬን በቃ በራሴ መቆም በጣም ነበር የምፈልገውና በጣም ነበር እንትን ማለት ነው እንጂ ምንም ችግር አልነበረንም ማለት ነው። የምናደርገውን ነገር ማለት ነው ስናድር ደግሞ በጣም ነው የምናድረው ባይለው ማለት ነው እንደሱ ማለት ነው። እኔ ደግሞ የሆነ ታይም ላይ ደግሞ እርዳታ ጠይቀሽው ማለት ነው እንደሱ በቃ ላይክ ቀይ መስቀል ነው የሚባለው የሆነ ምንድነው የሚባለው የሆነ ነገር አለ በቃ ቶሎ የሚደርስላችሁ ሰው አለ አይደል የሆነ ነገር ችግር ስለገጠማችሁ ለምን ብቻ አይደለም የሆነ ሰው ማለት ነው እርዳታ አምቡላንስ ማለት ነው ቀይ መስቀል ያለ አምቡላንስ አለች እሱ ማለት ነው በቃ ላይክ አደሰም አምቡላንስ ነው በቃ የሚደርስላችሁ ማለት ነው ችግር አለኝ ብላችሁ እንትን ብታደርጉት ማለት ነው እሱና አምቡላንስ በቃ ደሰኝ ናቸው ማለት ነው እንደን ሰው ማለት ነው ውዶች የሰው ደግሞ በጣም ነው የሚወደው ሰውን በጣም ነው የሚወደው እንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው እሱ አሁን ስለ ብሔር ስለዚህ ስለዛ ምናምን ነገር ሲያወራ ሰምቼው አላውቅም። ምክንያቱም በራሱ መንገድ ይዛቸዋል ባይደኝ ማለት ነው እንደን ጎበዝ ነው ባይደኝ እንደዛ ማለት ነው የለባቸውም ባይደኝ አረብ አይልም እንትን አይልም አፋር አይልም ዮሩባ አይልም ትግሬ አይልም ኤርትራ ምንም ነገር አይልም ባይደኝ ማለት ነው እሱ ብቻ የሚለው ባይደኝ ማለት ነው በቃ ትክክለኛ ኢትዮጵያዊ እንደሆነ ነበር እንትን የሚለው ከዛ ውጭ የሚለው ነገር አልነበረም ባይደኝ ማለት ነው። አንተ ሰው ስትኖሩ ባይደኝ ማለት ነው ብዙ ሰው አለ ባይደኝ ማለት ነው እኔ አይቨንም ባይደኝ ማለት ነው ፈረንጅ ብሎ ያወርኩኝ ባይደኝ ማለት ነው ኢትዮጵያ ውስጥ በቃ ሌላ ነገር አንልም ነበር ማለት ነው። ትግሬ አማራ እንትን ብለን አናወራም ዝም ብለን ነበር ነው ምክንያቱም የራሳችንን ህይወት አለን ለራሳችንን ህይወት ነው የምናደርገው እንጂ ስለሌሎች ሰዎች አያገባንም ባይደኝ በተለይ እኛ ፈረንጆች ማለት ነው ስለ ትግሬ ስለ አማርኛ ስለ እንትን ስናወራ ደስ አይልም ባይደኝ ማለት ነው ደስ አይልም ማለት ነው አምረብንም ባይደኝ ማለት ነው መናገርም የለብንም ባይደኝ ማለት ነው እንዴ ሰው ማለት ነው ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው እኔም እንደዛ አድርገን ነበር ማስበው ባይደኝ ማለት ነው ትንሽ ግን ግዴታ ነው ማስመሰል ባይደኝ ከሰው ጋር ሆናችሁ ሰዎቹ በጣም ነው የሚያጨናንቋችሁ ከዛ ውጭ ግን እኛ ባይደኝ ደስ ስለማይልም ባይደኝ ማለት ነው መናገርም ስለሌለብኝ ያልናገርም ነበር ማለት ነው ወደ ቸለ ነገራችሁ የምፈልገው ነገር ማለት ነው። ዛሬ ግን በጣም ገረመኝ ፈረንጅ አበዛው ማለት ነው so good አሪፍ ይልኩኝ ነው ባይደኝ ማለት ነው ሰው ማለት ነው ለራሴ ማለት ነው አንተ ሰው ማለት ነው ዲቼ ለነገራችን የምፈልገው ነገር ማለት ነው ያቀተኝ ነበር ጊዜ ማለት ነው እና ብዬ ማለት ነው ምናምን ብዬ ዝም ነበር የምለው ባይደኝ ከዛ ማለት ነው ዲቼ ለነገራችን የምፈልገው ነገር ምንድነው መሰላችሁ ስለዚህ ማለት ነው ውዶች ላይክ እንደን ሰው ማለት ነው ልጅ ፈልገው ነው ስላቸው አሁን እዚህ ሀገር ደግሞ በቃ ኤቭሪ ታይም እኔ ብናገር ማለት ነው ስለ ወንድ ጉዳይ ካልሆነ በስተቀር ስለሌላ ነገር ምርጫ የለም። በቃ
ከማግባት ውጭና ከማግባትም ባይዘው መለመን ነው። ባይዘው ለማግባትም ብቻ ሳይሆን በቃ እኔ እንደዛ ሲሰቃይ ማየት ያምርባቸዋል ማለት አፈቀርኩኝ ማለት ነው። አሁን ኢቭን ማለት ነው የሆነ ሰው ሲመጣ ማለት ነው እኔ ፍቅር እንዲጀምር ምናምን ጋር ነው እሱ ከፈለገ ሴት ጋር ይተኛ ከፈለገ እንደፈለገ ይሁን፣ ግን እኔ እነሱ ሲሰቃይ ማየት ያስደስታቸዋል ባይዘው ማለት ነው። ለምንድን ነው? ምክንያቱ እሱ ስንወዳዋለች ምናምን ተብሎ በየሜዳው ይወራል፣ በየእንትኑ ስለሚወራላቸው ባይዘው እሱ ነገር ነው የሚያስደስታቸው ባይዘው ማለት ነው። እንደልፎ ማለት ነው ይሄ ልጅ ባይዘው ወሰን ቢያስመስልም ባይዘው ምንም ደስ የሚያደርጋቸው ባይዘው ማለት ነው። እንደሱ ማለት ነው ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? እንትን ሰው ማለት ነው ልጅ ነገራቸው የምፈልገው ነገር ምንድን ነው መሰላችሁ? ድሮም እንደዛ ነበረ። እሱ ከፈለገ ሴት ጋር እንደፈለገ ነገር እንትን ነው። እኔ ግን በሱ ሲሰቃይ ደስ ነበር የሚላቸው ባይዘው ማለት ነው። እንደሱ ሲሰቃይ ምክንያቱም የማታገኘውን ነገር ማለት ነው የማታገኘውን ነገር ለምን ተሰቃይለታለህ? ለምን አያስፈቱልህም? ባይዘው የመተቱብህን ነገር ማለት ነው መተት ነው ማለት ነው። እንደሱ ማለት ነው ልጅ የሚላቸው አሁን ፈትቻዋለሁ በራሴ ባይዘው ማለት ነው። እራሱ ባስገባ ከፍተት ባይዘው ተመስገን ፈጣሪ ማለት ነው። አንድ ሀበሻ ደግሞ እጃችሁን ይስጣችሁ ባይዘው አንዳንድ ሀበሻ ማለት ነው ለሱ እንትን ያደረጋችሁ ባይዘው ማለት ነው። ለሌላም ባይዘው ማለት ነው እኔ የተከታላችሁ ማለት ነው ሰው ላይ እንትን የምታደርጉ ሰዎች ማለት ነው እንደርሶ ማለት ነው ልጅ ነገራቸው የምፈልገው ነገር ማለት ነው ማለት ነው። ስለዚህ ይሄ ማለት ነው ወደ ቸነራችን ፈልቀው ማለት ነው አስጠላኝ ማለት ነው። ይሄ ሀገር ባይዘው ማለት ነው ጭንቀት ያዘ በቃ ካሁን ወዲህ በቃ አስጠላኝ ባይዘው ማለት ነው። አልችልም ባይዘው ማለት ነው። ስለዚህ ማለት ነው እኔ ገና ሌላ ነገር ልናገር ነው ከጀመርኩም አላቋርጥም ባይዘው ማለት ነው። ግዴታ እንዲያፈቅሩኝ አይደለም ግዴታ ግን አምናለሁ በቃ አይሆንልኝም ያልኩትን ነገር ማለት ነው እንደማይሆንልኝ ስለማውቅ ማለት ነው። እኔ ሰርቼ ሊወጣ ነበር ያሰብኩት ሊያሰሩኝ ነበር የመሰለኝ፣ ግን ሰዎቹ ሊያሰሩኝ አይፈልጉም ባይዘው በሙሉ መንገድ አጥምደውኛል ባይዘው ማለት ነው። ብቻ ሀገር ባይዘው ማለት ነው አንተርሶ ማለት ነው ወዶች ይሄን ነገራቸው የምፈልገው ነገር ምንድነው መሰላችሁ? እዚህ ሀገር የሚሉትን ሰዎች ሂጂ የሚሉኝ ሰዎች ከልባቸው አይደለም እያስመሰሉ ነው። እንደዛ አድርጎ ግን እያሳሰሩ ነው አይደል? እንዳልሄድ አድርጎ አይደል ማለት ነው። ግን ባይዘው እኔ ሰው ሂጂ ባሉኝ መንገድ አልሄድም። ራሴ በፈለኩትና ራሴ በፈለኩት መንገድ ነው የሚሄደው ባይዘው ማለት ነው። በተወይ ይቻላል ማለት ነው ወዶች እዚህ ማለት ነው እኔ በማንም ተማመን አይደለም እንደዛም ብለው እኔ በራሴ እተማመናለሁ ማለት ነው። ግን አሜሪካ በጣም እንድትረዳኝ እፈልጋለሁ ማለት ነው። ከዛ ውጭ ግን እዚህ ሀገር ግን እንዳለ ይቀጥላል። ዜሮ ኔዘርላንድ እያልኩ ነው የምቀጥለው። ምክንያቱም ራሴን ማጥፋት አልፈልግም፣ ማበድ አልፈልግም፣ መጨለል አልፈልግም፣ ምንም ነገር አልፈልግም ባይዘው ማለት ነው። ስለዚህ እኔ ላይ በሙሉ ቆሻሻ ልጥሩ የቆሻሻ ገንዳ ላይ ያደርጉኝ አይችሉም ባይዘው ማለት ነው። ቆሻሻውን ያስወጣዋል ከራሴ ማለት ነው። ግዴታ ነው ራሴ ላይ ኃላፊነት መውሰድ አለብኝ። ሰው ኃላፊነት ባይወስድልኝ ማለት ነው። አንተ ሰው ማለት ነው ወደ ሽንጋቸው የምፈልገው ነገር ምንድነው መሰላችሁ? ኤቭሪቲንግ እንደሰማችሁ ነው ባይዘው ሴትዮዋ እኔ ላሳብራት አልፈልግም እንጂ ነው ማለት ነው። ካለኝም ችግር ባይዘው ማለት ነው ከራሴ ላልቃ ስለምፈልግ ለምንድን ነው መሰላችሁ? እኔ አንጀሊና በጣም ስለተደጋጋሚ በሷ መንገድ እስካሁን እየበዘበዙኝ እያበሰበሱኝ ነው ማለት ነው። ወደ ቻናላቸው የምፈልገው ነገር ማለት ነው እንደርሶ እሷንም በደንብ ላስወጣት ፈልጋለሁ ማለት ነው። እሷም ባይዘው ማለት ነው ኤቭሪ ታይም ለራሷ ድምጽ መሆን አለባት ስለ ልጆቿ ባይዘው ስለ ኤቭሪቲንግ ማለት ነው ድምጽ መሆን አለባት ማለት ነው። እኔ እንትን ብዬ የተናገርኩት እሷን ጠልቼ ወይም ደግሞ እሷን ትዳውል ላድርግ ፈልጌ አይደለም ማለት ነው። በሌላውን የምትሆን ሴት አይደለችም። ግን ምን አለ መሰላችሁ እንደዛ አልኩት ማለት ሲጨንቀኝ ጊዜ ማለት ማለት ነው ሰምታይምስ በፍቅር ከኔ ራቅ ምናምን ነገር ስትለው ማለት ሰው እንትን አይደለም ማለት ከኔ እንድርቁ አይደለም ማለት በጣም ደስ ይለኛል ማለት ነው። እንጂ አንዱልኛን ባገኛት እንደገባባት ጓደኛዬን ብትሆን ጓደኛዬን ልትሆን ትችልም ማለት ነው። ጥሩ በቃ ላይ ዝምድና በሚፈጥርና በቃ ላይ ደስ ትለኝ ነበረች። በቃ ላይ በጣም ሰላም ብላትና ጥሩ ግንኙነት ቢኖረን ማለት ነው። ግን ማለት ነው ውዶቼ ልነግራችሁ የምፈልገው እኔ እንዳናቀዋ ማለት ነው። እሷ ደግሞ እንደ አርቲስት ባዲው ማለት ነው። እኔ እንደ አሜሪካዊ ባዲው ማለት ነው ሆኜ ባዲው ማለት ነው። ግን ከኢትዮጵያ እንደወጣኝ ማለት ነው
እንደነ ሰው ኢትዮጵያ ኖር እንደነበረ ባደው ማለት ነው። ከዛ ውጭ ግን ማለት ነው ወጥቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እሷ በሷ መንገድ ማለት ነው የሆነ የመንፈስ መቀማት፣ የመፍራት ስሜት በቃ የሆነ የሰይጣን ፊሊንግ ባዶ ይሳስቡት ባዶ ፈረንጅ ናት ለካቶሊክ ምናት መሰለኝ ማለት ነው። እንደርሱ በሷም ላይ ሆን ይችላል ማለት ነው። ዛሃራ አለች በሌላ መንገድም ሊሆን ይችላል፣ በምትሰራው ፊልም ሊሆን ይችላል። በየትኛውንም መንገድ እኔም በጣም ብዙ ነገር ውስጥ ነው ያካተተኝ ባዴ ማለት ነው። እሷንም ሳይቀር ማለት ነው። እኔ ራሳቸው ተጠንቀቁ የሚለው በጣም እንትን ብዬ አይደለም። ኢቭን እንኳን አባቴን እንኳን መናገር አልቻልኩም ባዴ ማለት ነው። በቃ ላይክ እሳት ይነሳብኛል ባዴ ማለት ነው። ከዚህ ሀገር ይወጣልኝ ባዴ እንክላንድም ቢሆን ችግር የለውም እሄዳለሁ ባዴ ሳልሰራም እሄዳለሁ ባዴ ማለት ነው። እንደዚህ ሰው ማለት ነው። ወደ ቻለ ነገራችን የምፈልገው ነገር ምንድነው መሰላችሁ? ኢቭን ማለት ነው ወደ ቻለ ነገራችን የምፈልገው ነገር ማለት ነው። ስለዚህ እኔ በደወይ ገንዘብ በደወይ ላክልኝ ብላቸው ላይልክልኝ አይችሉም። ይልክልኛል ግን እራሴ ሰርቼ ነበር መሄድ የፈለኩት በደወይ ማለት ነው። ወደ ኢትዮጵያ እንደሆነ አልመለስም። ያው ወደ አሜሪካ የሚልኩልኝ ከሆነ ይልኩኛል ማለት ነው። ይልኩኝ ከሆነ ደግሞ እኔ በራሴ እሄዳለሁ። ግን እኔ ወደ አሜሪካ ነው የሚሄደው በደወይ ማለት ነው። ስለዚህ እኔ ራሴ ወደ ዳጅ ራሴ መቀየር እንደሚቀየር የሚያስቡ ሰዎችን በጣም ተሳስተዋል። እኔ ኤቭሪ ታይም የትኛውን ቦታ እንጂ ራሴን አልቀየርም። ግን ከተስማማችን ላይክ እንደ ሀገሬ ላያት ልወዳት እችላለሁ ማለት ነው። አሊያም ግን እኔ ራሴን አልቀየርላትም የትኛውንም ሀገር ባለኝ ማለት ነው። እኔ አሜሪካዊ እኔ ኤቭሪዌር ባይደውኝ ማለት ነው። ኤቭሪ ታይም ራሴን እንድቀይር የምትፈልጉ ሰዎች በጣም ብዙ ናቸው። ኢቭንም ከዚህ ወደ ካናዳ ሄጄ ያሉ ሰዎችም አለ ወደ አሜሪካ ሳይሆን ባይደውኝ ማለት ነው። ችግር የለውም እኮ ካናዳ ሄደውም እኮ አሜሪካ መሄድ ስላለ ማለት ነው። በዛ ከአውሮፓ ካናዳ ኢቭንም ይሻላል ባይደውኝ ማለት ነው። አንደን ሰው ማለት ነው። ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ወደ ሀገሬ መመለስ የምፈልገው ለምንድነው መሰላችሁ? ምክንያቱም በጣም ይደብራል ማለት ነው። አሜሪካ እንደዚህ ልትይዘኝ አትችልም። በቃ ለእኔ አሜሪካ በጣም ትመቻለች። ሳላያትም ልትመቸኝ ትችላለች። እንደማንኛውንም ሰው በጣም ዘና ብዬ ልናባት እንደምችል 100% አምናለሁ ማለት ነው። ስለዚህ እኔ የምፈልገው እሱን ነው። ሰው ስጋ ትሰቃያለች፣ ያው ለጊዜው ነው፣ ግን ደግሞ ይከብዳል። እኔ እኮ ስኖር ጊዜ ስንት ሰው እንደሚለክም ታውቃላችሁ። እኔ ላይ በሚያደርጉት ቆሻሻ ማለት ነው። ስንት ሰው ህይወት እንደሚያበላሽ ታውቃላችሁ። እኔ ሰውን ምንጠፋ አልሆንም ባለው ማለት ነው። የሆነም ሰው መነጠፍ አልፈልግም ባለው ትዳርም አልፈልግም ባለው ማለት ነው። ከሀገር ውጭ አሁንም እዚህ መጥቼ ማለት ነው ማግባት አለብሽ ግዴታ ትዳር ነገር ኤቨር ባለው ማለት ነው። ጊዜንና እድሜን እንደዚህ ያቃጥልብኝ አይገባም ባለው ማለት ነው። እኔ በተመቸኝ ሰዓት ነው የፈለኩት ሰዓት የኔ ጠፋን ተለወለ ነገር ከቀረም ባለው ማለት ነው። ሰውን ይሰግጄለት ለምኘው ማገባው ወንድ አይኖርም ማለት ነው። ይችላልላችሁ ልጅ ባይል ማለት ነው። ስገጅለት ወይ እንደዚህ ለምንድነው ስላሉኝ ያለና እንደዛ ማለት ለራሴ ስል ነው የሚለው ባይል ማለት ነው። ስለዚህ በጣም የሆነው ደግሞ በቃ ህይወታችን ላይ የሚፈጠረው ነገር ስለሆነ ነው ባይል ማለት ነው። ሰው ደግሞ ያው ኤቭሪቲንግ በብልሃት ሲሆን ነው ቆንጆ የሚሆነው ባይል ማለት ነው። እንትን ሰው ማለት ነው ይችላልላችሁ ነገር ማለት ነው። ኢቭን እንደዛ ያሉት ሰዎች ኤኒዌር ባይ ዘ ዌይ ማለት ነው ወንድ ሊያዘጋጅልኝ እንደሆነ አውቃለሁ ማለት ነው። እንደዚህ ሰው ማለት ነው። የትኛውንም ቢሆን እንደነገርኳችሁ ከውሻ እርዳታ አትጠብቁ ከማይሆንላችሁ ሰው ማለት ነው። ውሻ ከሆናችሁ በስተቀር ማለት ነው። እንደዚህ ሰው ማለት ነው። ውድ ቸል ነገራችሁ የምፈልገው ነገር ማለት ነው። እኔ ባገባም ችግር የለውም። የኔ አላማና እኔ ያለኝን ችግርስ ማን ይረዳኛል ነው ባለው። እኔ ብዙ ህመም አለብኝ፣ ብዙ ስቃይ አለብኝ በውስጤ ማለት ነው። ብዙ ጭንቀት አለብኝ፣ ብዙ ነገርም ስላለብኝ ማለት ነው። እኔ ላይ ለጥቅም አይን ብቻ ሳይሆን ለፍቅር አይን የሚያዩን ሰው እንፈልጋለን ማለት ነው። እኔ ያሉ እናት ያለባት ነው ያደግኩት ማለት ነው። እንደርሶ እናታችሁ ያልሆነች ሴት ማለት ወይ እንደ እናታችሁ ፍቅር ልትሰጣችሁ አትችልም ማለት ነው። እንደርሶ እኔ ያህል ደረቅ የሚሆነው
ሪል ድርቅና ሳይሆን የጭካኔ ድርቅና ነው። ባድዌ ታውቁታላችሁ ማለት ነው። ሲጨካኑ እንደዛ ግትር ትሆናላችሁ ባድዌ ማለት ነው። እንደርሰው ማለት ነው። ልንገራችሁ የምፈልገው ነገር ማለት ነው እኔን አበላሽቶኝ ማለት ነው። እኔ ላሌ ስገዝ ብሎኝ ማለት ነው። እኔ ማግባትም ይብንም እኮ አይደለም ባድዌ ማለት ነው። እንደዛ እንድታይለት እሱ መፈለግ ያለበት ማለት ነው። ግን ብቻ እኔ ላይቀው እሱ ግን ማረገም ማለት ነው። በጣም ሌላ ነገር ደግሞ ነገራችን የምፈልገው ነገር ማለት ነው ይሄ ልጅ ባይደው እየተጠቀምኩበት ነው እንጂ ፍቅረኛ አይደለም፣ ጓደኛ አይደለም፣ ምንም አይደለም። እወደዋለሁ ባይደው ማለት ነው። በቃ እየተጠቀምኩበት ነው ስላችሁ በመጥፎ አይደለም፣ ስለምወደው ነው። አያስጠላም ግን ማለት ነው እውነት መናገር ስላለብኝና የምታስመስሉ ሰዎች ላስተምራችሁ ስለፈለኩ ነው ማለት ነው። ይሄ ልጅ ከምንም ኮንታክት የለም፣ አንጻጻፍም፣ አንደዋወልም፣ ምንም ነገር የለንም ማለት ነው። ሰምታይምስ እኔ ጽፍለታለሁ ማለት ነው። ከዛ ውጭ ግን ማለት ነው ምንም አይነት ኮንታክት የለንም ማለት ነው። በዛም ደስተኛ ነኝ ማለት አይደለም ማለት ነው። ምንም አይመስለኝም ማለት ነው ያለውበትን ሁኔታ ስለማውቀው ማለት ነው። ከዛ ቀጥሎ ግን እኔ የሆነ ነገር አደረገች የሆነ ነገር እንደነኝ አልፈልግም ማለት ነው። ወደችዬ ግን ከቆሻሻ ሴት ነው ወደድ ማለት ነው። በጣም ሴት ነው ወደድ ደስ ይላል ማለት ነው። እንታኝ ደርሶ ማለት ነው። ብቻ ልነግራችሁ የምፈልገው ነገር ማለት ነው መሰላችሁ ቆሻሻቸው ጋር እየተኛው ማለት ነው። ይሄ ልጅ ሽማግሌም አላከም ማለት ነው። ግዴታ ሰው ነው ሽማግሌ ሊልክልኝ ይገባል ማለት አይደለም። እኔ ሊያከብረኝ ይገባል። እኔ ሊገፋኝ አይገባም። እኔ ሊያዳምጠኝ ይገባል። ባደው እንደነገርኳችሁ ባደወይ እኔ ቢገፍቶ ባደወይ ከኔ የሆነ ነገር ቢፈልግ አይሳካለትም ማለት ነው። እኔ ባረግዝም ልጁ አይወለድም፣ ሊወለድም ጤናኛ ሊሆን አይችልም። ለኔም ስቃይ ነው ባደው ምክንያቱም እሱ ኃጢአተኛ ስለሆነ ብዙ ነገር ሊፈጠር ይችላል ማለት ነው። እንደሱ ፈጣሪ ለምንድን ነው የማትሰሙት? የፈጣሪ ነገር ለምንድን ነው የማትከተሉትና ለምንድን ነው ፈጣሪን የማትፈሩትና ሰውን የምትፈሩት? ወዶች ልነግራቸው የምፈልገው ነገር ማለት ነው አንተ ሰው እኔ የማስበው እንደዛ ነው። ለእኔም አይሳካልኝም፣ ለሱም አይሳካላትም። ምክንያቱም ትክክለኛ መንገድ ካልሄደን አይሳካልን። ያ መጀመሪያ የሆነ ነገር ስትፈልጉ በትክክለኛ መንገድ ነው መፈለግ ያለባቸው ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው እንደርሶ ማለት ነው። ግጥም እንላለን ባህር ውስጥም ቢሆን ባደወይ አትምጡ በጣም ብሏል፣ ግን አትምጡ እያለን ይሄዳለሁኝ እኔ ማለት ነው። ምንም ማድረግ አይቻልም። ምክንያቱም እኔ አውሮፓ ውስጥ ማለት ነው ሪጀክት ተብለሻልና ሪጀክቱን ምናምን ብለዋል። ባይዘው እንደዛ ብሎም አውሮፓ ሀገርም ሊሆን ይችላል ማለት ነው። ብዙ ጊዜ አይ ቲንክ እንግላንድ ማለት ነው እንደነገርኳችሁ ማለት ነው። ኤርትራ የረገጠች ሀገር አትመቸኝም ምናምን አትሆንልኝም ምናምን ብያችሁ ነበር። አጭሩ ለዛም ሊሆን ይችላል ብዙ ጊዜ ስለማይሆንልኝ ነው ባይዘው ወይ ላይ እንደዛም ላይሆን ይችላል፣ ደህናም ሊሆን ይችላል። ዳስባል ድሮ የነበረውንና አሁን ስቀይር ያለውን ነገር ዲፈረንት ሊኖረው ይችላል። በከበን እና በስብሃት ሊለያይ ይችላል ማለት ነው። ውዶቼ ለነገራቸው የምፈልገው ነገር ማለት ነው ትንሽ ነገር ማለት ነው። ከዛ በተጨማሪ ደግሞ የቅዱስ ሚካኤልን እንትን ማድረግ አለባቸው ባይደው ማለት ነው። በእንትን ላይ ስታደርጉ ማለት ነው። ምክንያቱ የማይሆንላችሁን ሰው ህይወታችሁ ገብቶ ወይ ህይወታችሁ እንዳበላሻችሁ ወይ ህይወቱን እንዳታበላሹት እምነት ያላችሁ ሰዎች ከሆናችሁ ቅዱስ ሚካኤልን ስም ስትጠሩ ባይደው ማለት ነው። ቅዱስ ሚካኤል ማለት ነው እነሱ አያስገባም፣ አያበላሽም። ኤቭሪ ታይም ባይደው ከፈጣሪ ጋር የለም ነው የሚለው ባይደው ማለት ነው። በሌላ በኩል ልትቆመሩ ትችላላችሁ። በዛ ቁማር የለም ባይደው ማለት ነው። ቅዱስ ሚካኤል ስም ቁማር የለም ባይደው ማለት ነው። እንደም ሰው እናንተን ወዱ ማለት ነው። እናንተን የሚጠቅማችሁ መንገድ የማይወድ ሰው ወዳጃችሁ አይደለም፣ ጠላታችሁ ነው። ናምበር 1 እንደን ሁለተኛ ደግሞ ለነገራችን የምፈልገው ነገር ማለት ነው አሁን በዚህ ሳይድ በጣም እያጠቆራችሁ በዚህ ሳይድ ደግሞ ነጭ ማድረግ አትችሉም ማለት ነው። እኔ ኢና እንትን እያደረጋችሁ እንትን የምታደርጉትን ነገር ማለት ነው እንደዛ ሊሆን አይችልም። ኤቭሪ ታይም
ማገዝ ነው ያለባቸው። ምክንያቱም እናንተ የሰራችሁትን ነገር ማለት ነው መልሶ በዛ በኩል ደግሞ ሌላ ሰው ሊገባችሁ ይችላል። ምክንያቱም እናንተ የምትከተሉት በሌላ ሰው እንጂ በእኔ አይደለም የመጣችሁት። እኔ ሊከላከልላችሁ እንኳን አልችልም ማለት ነው። እንደን ሰው ማለት ነው ጌም ቁማር በዚች ምድር ላይ በጣም ብሽቅ የሆኑትን ሰዎች ማለት ነው በጣም በቀላሉ ነው የምትቆመሩት ማለት ነው። እኔ ኤቭሪ ታይም ረድ የሚሆነው እና የምናገረው ለምንድን ነው መሰላችሁ? ሰዎች ዝም እንዳሉ ማለት ነው ስራ እጃቸው እንደዚህ ያደርጋሉ ማለት አይደለም። በጣም ነው እንደዚህ እያሉ ነው የሚወዱት እና የሚያድሩት ባይደወይ ማለት ነው። እንደን ሰው ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ምንድን ነው መሰላችሁ? ከዛ በስተቀር ደግሞ ልነግራችሁ የምፈልገው ነገር ማለት ነው ያው ስዊስራ በጣም ደስ ትለኛለች ብትመልሰኝ ከዚህ ሀገር በቃ የትኛውንም ሀገር እፈልጋለሁ ባዶ ማለት ነው። የትኛውንም ሀገር መውጣት እፈልጋለሁ። እንድትመልሰኝ አልፈልግም ወጥቼ ግን እኔ ራሴ የወጣሁበትን ሀገር መመለስ በጣም ነው የምፈልገው ጋይስ። ትቼም ፎል ራሳቸው ተመለሱ ካላሉኝ መመለስ አልወድም። ትዕቢት አይደለም ግን ይከብደኛል ባዶ ማለት ነው። ውጡ ስትሉት ጊዜ ማለት ነው ቀለል ባለመልኩ ውጡ ስትባሉ ደስ እንዳው ማለት ነው። ግን በጣም ውጡ ተብላችሁ መመለስ ግን ለሚባል ነው ወንዶቼ በጣም ነው የማፍረው እንጂ ድሮ መመለስ ነበር እንደነበርኩት ተመልሼ ሊቀበሉኝ እንደሚችሉ ባውቀው ነው ድሮ ነበር የምመለሰው ማለት ነው። ዝም ብዬ ግን ተራ ሰው ላምን አልችልም። ምክንያቱም እንደን ሰው ማለት ነው ጨዋታ ደግሞ አልወድም ባለው አሁን ያንን እንዳትጠላ ያንን እንዳትጠላ ያንን ራሱ በሁሉም በኩል እንትን መጠቀም ያደርጉ የሚችሉትን ነገር ማለት ነው ከባድ ነው ማለት ነው። እኔ ማለት ስራ ስዊዘርላንድ በጣም እንትን ስላልወቋት አይደለም እዛው ያገኘሁትን ጤናና በቃ እዚህ ከገሃነም ውስጥ ነበርኩኝና እዛ ያገኘሁትን ነገር ፊሊንጉን ኤቭሪቲንግ ባደኝ ሰዎችም ደህና ናቸው እንደርሶ ማለት ነው። እሱን ነገር ነው በቃ ላይክ ጀስት ካም ዳውን በቃ በጣም የሆነ ነገር እንዳልናገር ያደረገኝ ማለት ነው። ላይክ ደካማ ጎን የሆነችው ባደኝ ማለት ነው። እንደርሶ ማለት ነው ልጅ ነገራችን የምፈልገው ነገር ምንድነው መሰላችሁ? እንደርሶ ማለት ነው አልፈልግም እንደዛ አላላችሁ ሰዎች ምክንያቱም እኔ ሰዎቹ ማለት ነው አሁን ተመለሽ ወይ ሄጂ አይሉሽም በየሆነ ነገር ላይ እንትን አድርጎ ያስመልሱሻል ማለት ነው። እኔ ኤቭሪ ታይም ባዶ ተመለሽ የሚል ፊሊንግ ይሰማኝ ነበር ማለት ነው እዚህ ከመጣሁ በኋላ ማለት ነው። ይሄ ደግሞ ሰይጣን ነው ሊያዋርደው ይፈልጉ ወደዚህ ወደዛ እያደረገ ማለት ነው ሊያዋርደው ስለፈለገ ነው ምናምን ብዬ ማለት ነው ተውኩት ባለው ወይ ማለት ነው። እንደን ሰው በቃ ሂጂ ወደ ሰው ስራ ሂጂ የሚል ፊሊንግ ነበር ማለት ነው። እኔ ማለት ነው ግን ያላሰብኩት ነገር ማለት ነው እነሱ በጣም ችግር ውስጥ ሊገቡ ስለሚችሉም ሊሆን ይችላል የሚለውን ሀሳብ አልመጣልኝም። ግን ቢሆንም ባለው እነሱ ራሳቸውን ካረዱኝ ምንም ነገር ላደርግላቸው አልችልም ብዬ ምንም አላልኩም ባለው ማለት ነው። እንደን ሰው ማለት ነው ወዶች ነገራችሁ የምፈልገው ነገር ማለት ነው በመሄድም አልቆጣም። ኢቭንም በጣም ደስ የምትል ሀገር ነው የሄድኩት መሄድ ማለት ነው። አንተር ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እቺ ሀገርም እኔ በጣም ጀስት ዳውን ላደርጋት ፈልጌ አይደለም ጀስት እስከመጨረሻ ዳውን ያደረገችኝ እኔ እንደናንላት ግን ምን አለ መሰላችሁ እታመማለሁ እንዳልናገርም ያግደኛል ሰው በጣም ሲገፋኝ ከልክ በላይ ማለት ነው። ስለዛ ሰው ጥሩ መጥፎ አንዳት ቃል ለማስመሰል እንኳን ጥሩ ነገር መናገር እግት ነው የሚያደርገኝ ማለት ነው። ስለዚህ ለዛ ነው ማለት ነው አይ አም 18 ከዛ በላይ ደግሞ 12 ያ ምንም ማድረግ አልችልም። እንደን ሰው ማለት ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ማለት ነው በጣም አይደል እያልኩ ነበር የሚሄደው ደስ ባለኝ ነበረ ማለት ነው። ከዚህ ሀገር የትኛውንም ሀገር ቢሉ ይባል ነው አንተን ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው ያው እዚህ ሀገር ማለት ነው ከስቃይ ውጭ ምንም ያስተማቀርኩበት ነገር የለም። ምንም ትዝታም ትውስታም የለኝም። በቃ ስቃይ በቃ መጨማለቅ ጭምልቅና
የተጨማለኩባት በቃ የተናቅኩባት ሀገር፣ የተጠላሁባትን ሀገር፣ የተፈነፈንኩባትን ሀገር፣ የተጣልኩባትን ሀገር፣ የተረገጥኩባትን ሀገር፣ የተመረዝኳትን ሀገር፣ ህይወቴን የሚያጣውትን ሀገር፣ በቃ ተስፋዬንም ሞራሌንም ኤቭሪቲንግንም ጤናዬንም ያጣውባትን ሀገር ናት ባዶዊ ለኔ ባዶዊ ማለት ነው። ስለዚህ አልዋሽም። በቃ ሌላ ነገር ለማስመሰል አትሞክሩ ባዶዊ ማለት ነው። ያ ሰው ይናደዳል ባዶዊ ማለት ነው። እዚህ ሀገር ባዶዊ ለሀገሬ ሰው እንኳን እኮ በቃ ምንም አያደርጉ ምናምን ነገር ስትለኝ ጊዜ ምን አልኩ